ኮንፌሽን ውጪ ሌላ ኮንፌሽን ሞደርን ኢቫንጀሊካል ቸርች ምናምን ብለ ሌላ ማይነሳ ነገሮች ውስጥ ገብተህ ነገር ማበላሸት ትክክል አይደለም ብለን ዲስከስ እናደርግ ነበርና እኔ ይሄን ልበልና ጨርስ። ኤፊም ሌሎቻችሁም አስቸያን ነው ሌሎቹ ሉተራናውያን እግዚአብሔር እንኳን ረዳችሁ ብለው ቪዲዮ እየሰሩ ሲለጥፉ ይሄ ልጅ ኮንፌስ የሚያደርጉበት መንገድ ትክክል አይደለም ብሎ ለጠፈ። ከማውን ሳሚዬ አሁን ይሄን ነው አናዘር ቻንስ የምትለው በፍጥነት ነው እንጂ በመጽሐፍ ቅዱስ ይሄኛው በጣም አጣድፈን ነው እንጂ ቢሊትር አድርገን ጥግ ማስያዝ ያለብን። ብራዘር ዴቭ መጣ። ኤፊ አይ ቲንክ አልሰማም። ስለዚህ ብራዘር ዴቭ ጠየቅነው ማለት ነው። የጠየቅነው በጣም ብዙ ጥያቄ ጠይቀነዋል። የጠየቅነው ብዙ ጥያቄ አንዱ እዚህ ፕላትፎርም ላይ ያለው አፕሮች ካራክተር እርማት እንዲያደርግ ነው የጠየቅነው። እንዲያውም ብዙ ጫና እሱ ጋር ነበረ። እኔ በኋላ ተገልብጦ ለምን በዛ መንገድ እንደሄደ አላውቅም። ሁሉ ነገር ተብሎ እኮ እሺ ነው ያለው። ማንም መልስ አልሰጠም እኮ ይስተካከላል ይመለሳል ተብሎ። አሁን ጭራሽ የወንጌል አማኞች ጠቅላላ ኮንፌስ ያደረጋችሁ ትክክል አይደለም ተብሎ ነው የመጣው። አሁን መስመር የታለ? በዚህ ውስጥ ፍቅር ዋናው ላፍ ስንል ብዙ የሚረግፉ ደግሞ አሉ ከታች። ተናገርካቸው ቨርስ ባይ ቨርስ ልደግምልህ እችላለሁ፣ ግን ጠቅላላ አድርጌ ሳስቀምጠው የመጣው የወንጌል አማኙን አስተምሮ ደፍጥጠህ ጥለህ በቃ ይሄ ነው ትምህርት ብለህ ባንዲራ ለማውለብለብ አይነት ይመስላል። ስለዚህ ይሄ ለጦርነት የኛን ትምህርት ያለማክበር ጭምር ነው የታየበት። ይሄ ዲሲፕሊን ደስ አላለኝም። እያንዳንዱን ነገር የሚናገራት እውነት ከሆነ እኛ እንቀበላለን። ለምንድን ነው የማንቀበለው? የእሱ እውነት ከሆነ እውነት የቀደመችው ቤተክርስቲያን በሱ መንገድ ከሆነ ሰዎች ኮንቨርት የሚያደርጉ ካዲያ እኔ አልቀበልም። እኔ ዲቤቱ ላይ እዛው ነው ጌታን የምቀበለው። ካሜራ አብርቼ እሱ ይጸልይልኛል ኮንፌሳሪ አፖስቶሊክ ክሪድን ብዬ ጌታን እቀበላለሁ። እዛ እንደ አዲስ እግዚአብሔርም ሰውም ይታዘብሃል። እግዚአብሔርም ሰውም ይታዘብሃል። ምክንያቱም ዲፕ የሆነ ቴዎሎጂካል እውቀት ይፈልጋል ክሪዱን ለመረዳት። ጥልቅ የሆነ እያንዳንዷ ስቴትመንት ብዙ ማብራሪያ አላት። ሹራባ ጫፍ እስክትገኝ ነበር ተገኝታለች። አሁን ወደኋላ አንልም። ከዚህ በኋላ እያንዳንዱ ካፋቸው የወጣውን ቃል ሁሉ ገና ዲባንክ እናደርጋለን ሳይሆን ከሰው አይምሮ ከነስሩ ነው እየነቀል የምንጥለው ማለት ነው። ከዚህ በኋላ ታረሙ ከሆነ የምትስተካከሉ ከሆነ ራሳችሁ የምታዩ ከሆነ ከጀርባችሁ እንደ ዛር ፈረስ ተሰቅለው የሚጋልቧችሁን ሰዎች ከትከሻችሁ አስወርዳችሁ ከቀልባችሁ የምትሆኑና ወደ ቃሪቦ ምንድነው ያላችሁት ወደ መውደድና ወደ ውሃው ምናምን የምትመለሱ ከሆነ ዳትስ ኦኬ። አይ ወደዛ ወደ ዋናው ወደ ጀጀባውና ወደ አረፋውን የምንሄዱ ካላችሁ መንገዱን ጨርቅ ያርግላችሁ። ፕሊዝ በቃ ቢ ኬርፉል እና ከወንድሞች ጋር በሰላም እንደዛ ማድረግ አለብህ አይነት ነገሮችን ስናወራ ነበርና ችግሩ የሚሆነው እሱ ነው። አሁን እሱ ጋር የሚያየው ችግሩ እንደው ተጠልፏል ብለን ያልኩት ቅድም ትልቁን የሆነውን ፒክቸር ትልቁን ነገር አፍርሰ ከእናንተ አልደናችሁም እናንተ እንደዚህ ናችሁ። አሁን ቅድም ኤፊም ሲጠራው የነበረው ዲቤት ላይ በቃ አፖስቶሊክ ክሪድ ካልሆነ ወይ ኒቂያ ክሪድ ላይ ካልሆነ የተወሰኑ ሰዎች ናትናቲያስ ወይ አገስቲን ወይ ተርቱሊያን በጻፉት ከሱ ኮንፌሽን ውጪ ሌላ ኮንፌሽን ሞደርን ኢቫንጀሊካል ቸርች ምናምን ብለ ሌላ ማይነሳ ነገሮች ውስጥ ገብተህ ነገር ማበላሸት ትክክል አይደለም ብለን ዲስከስ እናደርግ ነበርና እኔ ይሄን ልበልና ጨርስ። ኤፊም ሌሎቻችሁም አስቸያንተን ማለት ነውና ፕሊስ ሌላ እድል እናድርግ። ሌላ እድል ሰተን በውስጥ ዲስከስ አድርገን ነገሩ አሁንም እንዲበርድ ወንድም እንዳናጣ ሌሎች ሰዎችን እንዳናጣ ስቲል እንደዛ ብናደርግ መልካም ነው። በጣም ይሄ በተወጠረ መንገድ ዲቤት መደረጉንም እኔ ብዙ እንትን አይደለም ብዙ ማለት ዋጋ ያስከፍላል ብዙ ትርፍ አለው ብዬ አላምንምና ኢንስቴድ በውስጥ ዲስከስ ማድረግ ከዛ በኋላ በቃ እንደ ወንድም እንደ እህት እንደኮ ቁጭ ብለን እኮ ዲስከስ ማድረግ እንችላለን። መጽሐፍ ቅዱስ ከፍተን አይ የኛ ኤክስፒሪየንስ እንዲህ ነው የኛ እንደዚህ ነው አይ እኔ እንደዚህ ነኝ ብለን ዲስከስ ማድረግና ልዩነቶችን አሳይድ አስቀምጦ አንድነት ላይ ፎከስ አድርጎ መስራት ይችላል ብዬ አምናለሁና ሌትስ ጊቭ አናዘር ቻንስ የሚለው ነገር ከርሱ ተነስቼ ነው አስቼስ በስሱ ስለሚል ማለት ነው። ተባረኩ። አስቼ ሳሚዬ አንድ አጭር ነገር ለማለት አሁን ይሄ ድቤቱ አይቀርም ይመጣል። እኛ ይሄንንማ ብለን ብዙ እኮ አሳልፍን እኮ በጣም ብዙ ነገር አሳልፍን እኮ
ቤተክርስቲያን አይደላችሁም ሲባል እኮ መልስ የሰጠ ሰው እኮ የለም። እሺ እኮ ነው ያለ ሁሉ። እንትን ከሌላችሁ ቤተክርስቲያን አይደላችሁም ሲባል እሺ፣ ቫላይ አይደለም የእናንተ የጌታ እራት ሲባል እሺ ነው። ሁሉ ነገር ተብሎ እኮ እሺ ነው ያለው። ማንም መልስ አልሰጥም እኮ ይስተካከላል፣ ይመለሳል ተብሎ። አሁን ጭራሽ የወንጌል አማኞች ጠቅላላ ኮንፌስ ያደረጋችሁት ትክክል አይደለም ተብሎ ነው የመጣው። አሁን መስመር የታለ? በዚህ ውስጥ ፍቅር ዋናው ላፍ ስንል ብዙ የሚረግፉ ደግሞ አሉ ከታች ብዙ ሰዎችን ዲሲቭ እያደረጉ ነው ያሉት። ስለዚህ በፍጥነት ነው እንደው መመታት ያለበት። እየተመታ ጥግ የሚያሰልክ ሌሎቹን ሴም አፕሮች ነው አፕላይ መሆን ያለበት ሌሎቹ ጋር ያደረግ ነው ማለት ነው። ምክንያቱም ይሄ ኢንቴንሽኑ ራሱ ሌላ ኢንቴንሽን ነው። በጣም እርግጠኛ ነኝ እኔ በዚህ ጉዳይ ላይ ታቁኛላችሁ። እኔ እንትን ምል ሰው አይደለሁም ደፍሬ፣ ግን ቴንሽኑ ራሱ ሌላ ነው። ከእስልምና 2 ልጆች ሲመጡ ነው ሌሎቹ ሉተራናውያን እግዚአብሔር እንኳን ረዳችሁ ብለው ቪዲዮ እየሰሩ ሲለጥፉ ይሄ ልጅ ኮንፌስ የሚያደርጉበት መንገድ ትክክል አይደለም ብሎ ለጠፈ። ከማውን ሳሚዬ፣ አሁን ይህን ነው አናዘር ቻንስ የምትለው? በፍጥነት ነው እንጂ በመጽሐፍ ቅዱስ ይሄኛው በጣም አጣድፈን ነው እንጂ ቢሊትር አድርገን ጥግ ማስያዝ ያለብን። ሰዎች አይምሮ ላይ ምንድን ነው የሚፈጥረው? ይሄ አሁን ገና ወደኋላ ሁሉ እንመጣለን እኮ። አሁን ይሄ ብቻ አይደለም፣ ገና እንመጣለን። የተባሉትን ነገሮች ሁሉ አንድ በአንድ መቀልበስ እንጀምራለን። አሁን ዋንስ እስከ እንዳልኩት ሹራባ ጫፍ እስክትገኝ ነበር፣ ተገኝታለች። አሁን ወደኋላ አንልም። ከዚህ በኋላ እያንዳንዱ ካፋቸው የወጣውን ቃል ሁሉ ገና ዲባንክ እናደርጋለን ሳይሆን ከሰው አይምሮ ከነስሩ ነው እየነቀል የምንጥለው ማለት ነው። ከዚህ በኋላ ኢናፍ ኢዝ ኢናፍ። እንትኑ አሁን ኢስ ቱ ሌት አሁን ኔጎሽት ለማድረግ ማለት ነው። እነሱ የፈለጉትን መርዝ እየመጡ እየተፉ ሰውን ዲሲቭ እያደረጉ እያጠፉ ከዛ በኋላ ሰው ምን እናደርጋለን ካዲያ? እዚህ እኛ ቲክታክ ላይ እዚህ ያለነው እኮ ለዚህ አይደለም እንዴ? አሁን ይሄ ኢስ ቱ ሌት። አሁን የተናገራትን መጥቶ እውነት ማድረግ አለበት። ከዚህ በኋላ እያንዳንዱን ነገር የሚናገራትን እውነት ከሆነ እኛ እንቀበላ። ለምንድን ነው ማንቀበለው? የእሱ እውነት ከሆነ እውነት የቀደመችው ቤተክርስቲያን በሱ መንገድ ከሆነ ሰዎች ኮንቨርት የሚያደርጉ ካዲያ እኔ አልቀበልም። እኔ ዲቤቱ ላይ እዛው ነው ጌታን የምቀበለው። ካሜራ ብርቼ እሱ ይጸልይልኛል፣ ኮንፌሳሪ አፖስቶሊክ ክሪድን ብዬ ጌታን እቀበላለሁ እዛ እንደ አዲስ። ካልሆነ ግን እሱ ይቀበላታል ጌታን እዛው። ከሁለት አንዳችን እንደዛ ነው መለየት ያለበት። ወይ የእሱ እውነት ሆኖ ይቀጥላል፣ ወይ እውነት ሆኖ ይቀጥላል። የኔ ብቻ አይደለም፣ ጠቅላላ 40 ምናምን ሚሊዮን ጴንጤ ገና በቴሌቪዥን ንሳ ሊገባ ነው እንደ አዲስ በሱ አስተምሮ ማለት ነው። ኦብቪየስ ሐዋርያቶች ያልነበራቸው ከሆነ ትክክል ነው፣ በሱ መንገድ ነው መሄድ ያለብን። ስለዚህ አሁን እንትን ማለት አያስፈልግም። አሁን በቃ ቀጥታ ቀሽ መስመሩ ታልፏል። ስለዚህ አሁን ፊት ለፊት ነው ዲል ማድረግ። ከዚህ በኋላ ምንም መሽኮርመም አያስፈልግም። መልካም እሺ። አሁን ሄሉዬ ከዛ ሙልዬ ዝም ብለን ፓስተር ጸልያለን እንጨርሳለን። እኛ ጋር መሸ በጣም። ሄሉዬ አንቺ ነሽ። እሺ አስሩዬ አመሰግናለሁ። ያው በደከመ ጆሮ እንዳትሰማኝ ምሕረት ይብዛልን። ሁላችሁም የተወደዳችሁ ወንድሞች ከታች ያላችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። አይ ቲንክ የትላንትናው ውይይት በአጭርና በግልጽ አማርኛ አንደኛ ለትምህርታችንም ለእምነት አቋማችንም ኢቭንም ለሞራላችንም የጸና አቋም ያለን ሰዎች ነን። ለአገልግሎት የወጣን ሰዎች ነን። ኦኬ። ስለዚህ ትምህርቶቻችን በትምህርት የመሞገት እድሉም አቅሙም አለን። ጌታ የሰጠንን ፕላትፎርም ነው። እዚህ የመጣንበት ደግሞ የተለያየ ሀሳብ አላማ ሊኖር ይችላል። ባጭር የምለው ምንድን ነው፣ ትላንትና የነበረን መርሃ ግብር አጭርና ግልጽ ነው የነበረው። ግን ከዛ በኋላ የተራገበው ፈጽሞ ከፕሮግራሙ አላማ ውጭ የተካሄዱ ነገሮችን ታዝቤያለሁ። እሱንም እርማትም ለመስጠት ሀሳብም ለመስጠት አይ ቲንክ ኢፊ ቤት ሄጄ ነበር። ገስት እንደገባው ያወረዱኝ ሰዎች ነበሩ፣ ሞዴሬተሮች። ያው እኔ ብዙ መጨቃጨቅም ስለማልወድ ጸጥ ብዬ ሰምቼ ወጥቻለሁ። ለአንድ አላማ ነው የቆምነው ካልን መቀራረብ አለብን፣ ማውራት አለብን። ኢንቴንሽናችን አንድ እስከሆነ ድረስ፣ ታርጌታችን አንድ እስከሆነ ድረስ፣ ልባችን የጌታን ሀሳብ መናገር እስከሆነ ድረስ ማንነጋገርበት ምንም አጀንዳ አይኖርም ብዬ አምናለሁ።
ባጭሩ ቤቱን የከፈትንበት ዓላማ ለመናገር ነው የገባሁት። ቤቱን የከፈትንበት ዓላማ ግልጽ እንዲሆንላችሁ ማለት ነው። ምክንያቱም የተቆራረጡ ቪዲዮዎች ላይ እንኳን ኢቭን ዋና ፖይንቱ እንኳን የለም። በተቆራረጡ ቪዲዮዎች ውስጥ ዋናው ፖይንት እንኳን የለምና እሱ ሁሉ ሲያስገርመኝ ነበር። ከዚህ ሁሉ ሰዎች እንዲቆጠቡ ኢቭን ምክሬን መለገስ እፈልጋለሁ። የሌሎችን ቤት ተግባር እኛ ስንፈጽም መገኘት አለብን ብዬ አላምንም። ኢቭንም ከብራዘር ዴቭ ጋር ስንለያይ ያነሳው ፖይንት የኛ መሰረታዊ የእምነት ትምህርታችን ስለሆነ በቀጣይ ሌላ መርሃ ግብር ያዝልን በሚል በቀጠሮን የተለያየ ነው። ስለዚህ እንደዛ ነው ጉዳዩ። ስለዚህ ቤቱ የተከፈተበት ዋና ዓላማ እኔ አብያተ ክርስቲያናት ህብረት ውስጥ ሚቲንግ ላይ ነበርኩ። ኢቭን ስልጠና እየሰጡ የነበሩ ዶክተሮች መካነ ኢየሱስ ናቸው፣ ሉተራውያን ናቸው የነበሩት። አብረን ምሳ እየበላን ነበር። ስለዚህ ፓስተር ጻድቁ ከፊቴ ቁጭ ብሎ ከኋላ ቁጭ ብዬ ቪዲዮዎች እኔ ጋር ይመጡ ነበር። ምክንያቱም ኢሜል እየተጠቀምን ስለነበር ቪዲዮዎች እኔ ጋር ይመጡ ነበር። የብራዘር ዴቭ የኤፊ ኦርቶዶክስ ቤት የተከናወኑት ቪዲዮዎች ይመጡ ነበርና በጣም ሰርፕራይዝ አደረገኝ ቪዲዮ። ኦኬ ወንድሞቻችን ናቸው፣ በትህትና ለምን አንጠይቃቸው ምንድነው የተፈጠረው በሚል ለኤፍ እና ለብራዘር ዴቭ ጥሪን ያደረግነው። ፕሊዝ በዚህ መንገድ ምንድነው የተፈጠረው? ይሄ ነገር መቀጠል የለበትም። መሬት ያለው እውነት ሌላ ነው። መሬት ያለው እውነት ሌላ ነው። ስለዚህ መሬት ያለው እውነት እዚህ መሆን አለበት። ምክንያቱም እኛ ከመካነ ኢየሱስ ጋር ከሉተራውያን ጋር ከሌሎች ጋር ቢሆን ከባፕቲስቶች ጋር ቢሆን ወንጌል አብረን እየሰራን ነው ያለ ነው። ስለዚህ መሬት የሌለው ገጽታ ሰማይ መምጣት የለበትም። ስለዚህ ገስት ላይ አብረን መቀመጥ የማንችል ከሆነ እንዴት ነው መቀጠል የምንችለው? እስኪ እናውራ በሚል ነው ቤቱ የተከፈተው። ከዛ ብራዘር ዴቭ መጣ። ኤፊ አይ ቲንክ አልሰማም። ስለዚህ ብራዘር ዴቭ ጠየቅነው ማለት ነው። የጠየቅነው በጣም ብዙ ጥያቄ ጠይቀነዋል። የጠየቅነው ብዙ ጥያቄ አንዱ እዚህ ፕላትፎርም ላይ ያለው አፕሮች ካራክተር እርማት እንዲያደርግ ነው የጠየቅነው። እንዲያውም ብዙ ጫና እሱ ጋር ነበረ። እኔ በኋላ ተገልብጦ ለምን በዛ መንገድ እንደሄደ አላቅም። እንግዲህ ከመጀመሪያ የነበሩ ሰዎች ይህን መናገር ይችላሉ ማለት ነው። ስለዚህ ብራዘር ዴቭ ስንጠይቀው የነበረው ነገር አፕሮችን አስተካክል። እሺ ፐርሰናሊ እንዳስተካክል የምጠይቁኝ ነገር ካለ አፕሮችን አስተካክል። ትምህርትን ማስተማር ትችላለህ። ማንም ሰው የእምነት አቋሙን ማስተማር ይችላል። ነገር ግን አፕሮች ልክ አይደለም። ለምሳሌ ባለፈው ያልከውን ትክክል አይደለም። ለኦርቶዶክሶች ወንጌል መስበክ የለበትም ያልከውን ፖይንት ሁላችን አሳዝኖናል። እንዴት ነው መስበክ የለባችሁ የምትለው? አሁን ልታስቆመኝ አትችልም። እዚህ ፕላትፎርም የመጣሁት ኢየሱስ ያድናል ለማለት እንጂ እኔ ቅበተ እምነት ለመስራት አልመጣሁም። ይሄ አቋሚ አይደለም። ስለዚህ ወንድም አለም ዴቭ ማድረግ ያለብህ አንድ ነገር እኔን ኦርቶዶክስን አትስበክ ብለህ ልታስቆመኝ አትችልም። ማናችን ልታስቆመን አትችልም። የመጣንበት ዓላማ ነው። ይሄ ንግግር አሳዝኖኛል። አይ ኖ እኔ ያልኩት ለዚህ ነው ብሎ ማብራሪያ ሰጠ። ኖ እኛ ግን የሰማንህ እንደዚህ ነው። ለምሳሌ ዕቅበተ እምነት ላይ የሚሰሩ ኦርቶዶክስ ወንድሞቻችን ቢሆኑ ጌታ ያስፈልጋቸዋል ብለን የምናምን ሰዎች አለን። ስለዚህ አታስቁመን ዴቭ። አንዳንድ ንግግሮች ወንጌል እንዳንሰብክ አስቸግረውናል የሚል ጥያቄ መጀመሪያ የተጠየቀው የወንድም። ከዛ እሱ ማብራሪያ ሰጠ። እኔ በዚህ አይደለም በዛ መንገድ አለን፣ በዚህ መንገድ ነው፣ እንደዛ ነው። እዛ ውስጥ አልገባም። ብዙ ማብራሪያ ሰጠ። ሶሪቲ ሪከርድ ካረገች ማምጣት ትችላለች። ኦኬ እንደዛ ከሆነ እንስማማለን። ለምሳሌ ዕቅበተ እምነት ላይ እየሰራ የኦርቶዶክስ ሰው እውቀትና እምነት በጣም ይለያያል። ብዙ እውቀት የሚያወሩ አሉ፣ ግን ወደ እምነት ያልመጡ አሉ። ዕቅበተ እምነት ላይ እየሰራ አሁን ድነሃል ወይ ወደ እግዚአብሔር መንግስት ትገባለህ ወይ ስንል አይ ብሎ እኮ ገና በአባቶቹ ጸሎትና በፍትሃት ሊገባ የተዘጋጀ ዕቅበተ እምነት የሚሰራለ ለሱ ወንጌል አትስሩ ብለህ ልታስቆመን አትችልም በሚል የተነጋገር ነው። ከዛ ግን እሱ ኖ እኔ እንደዛ አይደለም ብሎ በተሳሳተ መንገድ የተረዳችሁ ብሎ ረጅም ማብራሪያ ሰጠ። ኦኬ እንደዚህ ከሆነ ያልከው እሺ ቴንኪው አልነው። በቀጣይ ግን የካራክተር ጥያቄ አለብኝ ብዬ አነሳው። ራሱን ፐርሰናሊ ነው ስንጠይቀው የነበረው። የካራክተር ጥያቄ አለብኝ። የካራክተር ጥያቄ ያለብን ምንድን ነው? አንደኛ ከዚህ በፊት አንተ እዚህ ጋር መግለጫው ስትሰጥ ነበረ። እኛ አብረነው ይኸው ከሳሚ ጋር 2 ዓመት አብረነው ነበርን። የማቀ ዴቭ አይደለም። ሀምብል ነበርክ። በጣም ለእምነት ትጠነቀቅ ነበር። ለምትናገራቸው ነገሮች ትጠነቀቅ ነበር። አሁን ዴቭ ምን ነካ? ምንድነው እየሆነ ያለው እንዴ? ለምሳሌ ምን አደረግኩ? ባጭሩ አስቀምጫ አለ። እሺ ባጭሩ ላስቀምጥልህ። ለምሳሌ ሄድክ፣ ወጣ፣ መጣ፣ ብዙ ነገር ተናገርክ፣ ሄድክ፣ ጠፋ። ስትመጣ አይ ቲንክ ማን ቤት እንደሆነ ባላቅም ብያለሁ። አኬ ቤት ይሁን ሀና ቤት አላቅም። ማን ቤት እንደነበርክ ባላስታውስም ስትመጣ
ለጦርነት የመጣ ለማፈረዳዳት እንደመጣ ነው የሚመስለው አፕሮች። እቅመተ እምነትን መስራት ትችላለህ። ሲጀመር ለእኔ እቅበተ እምነትን በለው የመካነ ኢየሱስን አስተምሮ በለው የሉተራያንን አስተምሮ በለው የራሳችሁን የትኛውም እቅበተ እምነታችሁንም በለው ቴዎሎጂያችሁን በለው ስራ የሚጀመረው ከመሬት ነው። ቲክቶክ ላይ ምን ልታመጡ እንደሆነ አልገባኝም። ግን አፕሮች መጣንላችሁ በቃ እናጠፋችኋለን እንደረማምሳችኋለን ይመስላል አፕሮች። ስለዚህ አፕሮችን አልወደድኩልም። ልክ አይደለም ዴቭ። ይሄን ደግሞ ሌሎችን ሰዎች ሊያስቀይም ሊያናድድ ሊያጣላ ይችላል ሊያበሳጭ ይችላል። ስለዚህ አንዳንድ ወንድሞች ከገስት እየተነሱ ሲወረወር ምን አድርጌ ነው ብሎ መጠየቅ ጥሩ ነው። ኤፊንም እንጠይቀዋለን። ኤፊ ለምን እንደዛ እንዳደረገ መናገር አለበት። እንጠያየቃለን፣ እናወራለን። የማናወራው ነገር አይኖርም። ስለዚህ ኤፊም ከመጣ ኤፊንም እንጠይቀዋለን ለምን እንደዛ እንዳደረገ፣ እሱም ሀሳቡን ይናገራል። ስለዚህ አሁን አንተን ያለው ከአንተ ጋር ነው የምንነጋገረው። ስለዚህ ዴቭ ይሄን ለምንድን ነው ያደረግከው? ስትመጣ እንዲያውም ብለክ የተናገርካቸው ቨርስ ባይ ቨርስ ልደግምልህ እችላለሁ። ግን ጠቅላላ አድርጌ ሳስቀምጠው የመጣኸው የወንጌል አማኙን አስተምሮ ደፍጥጠህ ጥለህ በቃ ይሄ ነው ትምህርት ብለክ ባንዲራ ለማውለብለብ አይነት ይመስላል። ስለዚህ ይሄ ለጦርነት የእኛን ትምህርት ያለማክበር ጭምር ነው የታየበት። ይሄ ዲሲፕሊን ደስ አላለኝም። በቃ ይሄ ማስተካከል አለበት። ይሄ አፕሮች ትክክል አይደለም። ትምህርት አልታስተምር አልተባለም። ቤት ከፍታችሁ እንድታስተምሩ ተባብረናል፣ ታብታብ አድርገናል፣ አብረናችሁ ነበርን። እምነታችሁን አስተምሩ። ከዚህ ውጭ ግን ሌላ የሚያፈራርስ ነገር ወንጌል እንዳንሰራ የሚያደርግ ነገር ኔቨር ኤቨር ማንንም አንፈቅድም። በቃ ይሄ አፕሮች አሳዝኖናል። እዚህ አብረን እንደነበረ ወንድም አሳዝኖኛል ብዬ ጠይቄዋለሁ። ኦኬ እኔ በዚህ መንገድ አፕሮቼ ሁላችሁን ካበሳጨ ወንጌል እንዳይሰራ እንቅፋት ከመሰለ ንግግሮቼ ያልታረሙ ከነበሩ የተጠቀምኳቸው ቃላቶች ሁላ እንደዛ ከሆኑ ይኸው ከአንቺ ጀምሮ ወንጌል አማኙን በሙሉ ይቅርታ ጠይቃለሁ። በቃ ታረማለሁ፣ አስተካክላለሁ። የካራክተር ጉዳይ ከሆነ አስተካክላለሁ አለ። ኦኬ ከካራክተሩ ውጭ አስተምሮ ላይ የምናወራቸው ሰፊ መርሃ ግብሮችን አዘጋጅልን። እሺ አውራለሁ፣ ችግር የለውም አለ። እንደ ድሮ እየመጣ እንደምንጠይቅ እና እንጠይቅሃለን አለ። እሺ አለ። በዚህ መሃል ሌሎች ሰዎችም ጥያቄ አነሱ። ኦርቶዶክሶች ላይ ወንጌል አትሰሩ ምናምን ላይ ያልከው ነጥብ ምናምን በሚል ተነሳ። እሱ ላይ ማብራሪያ ሰጥተዋል። ግን ወንጌል አትስበኩ ልትናገሩ አትችሉም ለነሱ የሚለው ሮንግ ነው፣ እሱን ማረም አለብህ በሚል ውጥረት መጣ ማለት ነው። ያ ውጥረት እየቀጠለ ሲሄድ መጨረሻ ላይ አይ ቲንክ እኛ የምናነሳቸው የነበሩ ጥያቄዎች ለብራዘር ዴቭ ልክ እናንተ አስተምሯችን ልክ ነው ብላችሁ ነው ወይ እንደዚህ የምትሉት የሚል አይነት እንትኖች መጡ ማለት ነው። እነዛ ውጥረቶቹ ያመጣቸው ናቸው እንጂ እኔ በእውነት የምነግራችሁ ለህሊናዬ ነው የምኖረው። ብራዘር ዴቭ ይህንን አጀንዳ አድርጎ የዛን ቀን አልመጣም። አይ ቲንክ በኋላ ኤፊ ቤቱ ደጋግሞ ስለተናገረው ነው ዛሬ ቤት የከፈትኩት ብሏል። ዊች ኢዝ ጉድ። ደጋግሞ ከሆነ የተናገረው እኔ የዛን ቀን የሰማሁት ደጋግሞ ከሆነ የተናገረው ዴቭ ቁጭ ብሎ ሊያወራ የሚችል ወንድም ነው። ደግሞ በቀጣይ ሊያወራ ቀጠሮ ይዞ ነው የወጣው። መጥቼ በዚህ ጉዳይ እንቀጥላለን። ምክንያቱም አሁን ያነሳው ፖይንት ጌታን ተቀበሉ ወይም ደግሞ አንድ ሰው ተነስቶ ክሌም በማድረጉ ድኗል ማለት አይደለም ሲል፣ ኦኬ እንደዛ ከሆነ መጽሐፍ ቅዱሳዊ አድርግልኝ ብዬ ጠይቀዋለሁ። መጽሐፍ ቅዱሳዊ አድርግልኝ። ለምሳሌ ኢትዮጵያዊ ጃንደረባ ምንድን ነው ያለው? እዛ ጋር እኮ ተነስቶ ይሄ ክሪዶ አልተነበበለትም። እንዴት ነው እሱን ከእግዚአብሔር ቃል የምታየው በሚል ጥያቄ አነሳውለት። ኦፍኮርስ ሰዓቱ አልቆ ነበር። ከዛም በኋላ ነገሩ እንዲቀጥል አልተቻለም። ሰዓቱ ሄዷል። እሱም ቸኩሎ ነበር። በቀጣይን ነገር እናውራ በሚል ሙለታም እንዲያው መሀል ገብቶ እንትን ሊል ነበር። ሙለታ የመጀመሪያው ጥያቄ ቅድም ስለመለሰልን ቀጣዩን ነገር እስኪ ቤት ከፍተህ ጠይቀው በሚል እንዲያው ሙለታን ኢንቫይት አድርጌዋለሁ። በቀጣይ ግን ያለው ነገር ምንድን ነው? በቀጣይ ያለው ነገር እነዚህ ትምህርቶች ቁጭ ብለው አንድ ሰው ጌታ ተቀበሉ ማለት አንድ ሰው ጌታ እንዲቀበል አደረግ ነው ማለት አይደለም የሚል ትምህርት ካለ ቁጭ ብሎ መወያየት ይቻላል፣ መነጋገር ይቻላል። እኔ መሬት የሌለውን ነገር ሰማይ ላይ አምጥተን ግን ባንጣላ ባንደባደብ እኔ ደስ ይለኛል። በቃ ይሄ ነው ትልቁ ፖይንት። መሬት የለም። በቃ ይሄ ጸብ መሬት የለም። አብሮ አለመቀመጥ መሬት የለም። አብሮ አለመብላት አለመነጋገር መሬት የለም። ከሌለ ሰማይ አምጥተን የምንጣላበት ምንም ምክንያት የለም። ስለዚህ በጣም ሚዛናዊ እንሁን። ከምሬና ምላችሁ ሚዛናዊ እንሁን። ሁላችንም በጣም ሚዛናዊ እንሁን። በፍቅር እናድርገው፣ በትህትና እናድርገው። ኦፍኮርስ እኔ ኦርቶዶክስ ጋር ነው ኢንተረስቴ፣ ደግሞ ማውራው ከነሱ ጋር ነው። ምክንያቴም ጌታን ተቀበሉ ብዬ ስለምወጣ ሁልሽም ጌታን መቀበል አለብሽ የሚል አቋም ስላለኝ
ህፃን ልጅ አጥምቀ ድኛለሁ ማለት አትችልም የሚል አቋም ስላለኝ ከነሱ ጋር ነው ጦርነት። እንዲያውም ትናንትና እነሱ በተቃራኒ ሶሪቲ ቤት የነበረው ኮሜንት እኛ ኢንተረስታችንም ስላልሆነ ፒንም ስለማናደርግ እንጂ ብራዘር ዴቨን ከኦርቶዶክስ ጋር ለማጣላት ነው ይህን ፕሮግራም የከፈታችሁ ብለው ነው ሲሳደቡ የነበረው። ሌላ ቤት ደግሞ ገብተው ሌላ ነው ሲያደርጉ የነበረው። ይህን የነበረው አጠቃላይ ሁኔታ። ስለዚህ ብራዘር ዴቭ ያመጣውን ያቀረብነውን ጥያቄ የተናገረውን ይቅርታ የጠየቀበትን ጭምር ለምን እንዳልተነሳ አልገባኝም አስቼ። ሌላ ግን ማለት ታናሽ የሆነው ልጅ ገብቶ አንዳንድ ነገሮችን አነሳ ነው። ይሄ ከርዕስ ውጭ ነው አቁም ብለነዋል። ልጁ የቀጠለበት ሁኔታ ላይ አቁም፣ ይሄ ከርዕስ ውጭ ነው ብለን ለማስቆም ሞክረናል። እንዳጠቃላይ አላማችን እዚህ ቲክቶክ ላይ መጣንበት እኛ አገልግሎት አለብን፣ ብዙ ሸክም አለብን፣ ፓስተሮች ነን፣ ብዙ የሚያስጨንቀን ነገር አለ። እዚህ ግን ስንመጣ ኢየሱስ ክርስቶስ ያድናል የሚለውን ወንጌል ለመንገር ሰፊ በር ነው ብለን ስለምናምን ነው የመጣ ነው። ስለዚህ የቅባት እምነት ላይ የምትሰሩ ሰዎች ስሩ፣ እኛ ደግሞ ኢየሱስ ያድናል ብለን መናገር ነው የምንፈልገው። ስለዚህ ይህንንም እድሎቻችንን እንዳይበላሹብን የሚደረጉ ጥንቃቄዎች ይደረጉ የሚለውን መልእክት ለማስተላለፍ ነው። ያንን ነው እያልኩ ያለሁት። አስቼ ቴንኪዩ በጣም እሺ። እኔ እንግዲህ ነበርኩኝ ሁሉንም ነበርኩ። እኔ እንቅልፍ እየጨረስኩ አካባቢ ላይ ነው እንትን ስል ከተነሱት ውስጥ እንግዲህ ያላለው ነገር አልተነሳም ዛሬ ማለት ነው። በቃ ያችን ነገር ትክክል አይደለም ተቀርታ ምን ሁሉም አይተሸዋል እንግዲህ ማለት ነው። እና ያንን ደግሞ እንግዲህ ቅዱሳን ትክክል አይደለም ብሎ ካሉ መቼም አንቺም ራሱ ሰምተሽዋል አይደል እንዴ ሄሉዬ? እንደዚሁም ደግሞ ኤፍ ያቀረበው አለ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከእርሱ ጋር የሚተካከል። ይሄን ስቴትመንት ቁጭ ብለህ ማብራራት ትችላለህ። የክርስቶስ ኢየሱስ ባህሪ ከአብ ባህሪ ጋር እንዴት ሊተካከል ቻለ? ከመንፈስ ቅዱስስ ባህሪ ጋር እንዴት ሊተካከል ቻለ? ባህሪው ምን ይመስላል? እውነት አዲስ ለመጣ ክርስቲያን ቢጠይቅ ትልቅ መጽሐፍን እኮ ነው በተወሰነች። ምክንያቱም ይሄን እዚህ ነገር ጋር ሰዎች የሚደርሱት መች መሰላችሁ? ትምህርታቸውን ከጨረሱ በኋላ፣ የክርስትናን ትምህርት ከጨረሱ በኋላ ነው ክሪዱን እንኳን የሚሉት። ምንም አዲስ ክርስቲያንን መተበለ ብትለው እግዚአብሔርም ሰውም ይታዘብሃል። ምክንያቱም ዲፕ የሆነ ቴዎሎጂካል እውቀት ይፈልጋል ክሪዱን ለመረዳት። ጥልቅ የሆነ እያንዳንዷ ስቴትመንት ብዙ ማብራሪያ አላት። ረንደምሊ በዘፈቀደ ስለሚባል አይደለም። ማወቅ አለበት፣ ሰው መረዳት አለበት። መጨረሻ ላይ ነው ክሪዱ የሚቀር ስለ ኢየሱስ ክርስቶስ አምላክነት ገና እየሰማ ምናልባት በሱ እኮ ቃል ተፈውሶ ይሆናል ይሄ ሰው የመጣው። ምናልባት ልቡ አርፎ ሊሆን ይችላል። የከበደው ነገር ሸህሙ ተራቅፎ ሊሆን ይችላል እኮ ይሄ ሰው የመጣው። ማን ነው ይሄ ጌታ? ይሄን ጌታ ልወቀው፣ ጌታ ይላርገው እያለ ነው ወደ አንተ የሚመጣው እኮ። አንተ ተቀበለ ያን ሰው አስተምረህ ታበቀዋለህ። ከዚያ በኋላ ክሪዱን እንዲል ታደርገዋለህ። ከዚያ በኋላስ እንዲሰብክ ትልከዋለህ እንጂ አሁን እንደመጣ የመጣን ሰው ገሌ አላለም ገሌ እንዴ ወዳጄ። አፖስቶሊክ ክሪዶ መጽሐፍ ቅዱስ ነው፣ ሌላ ምንም አይደለም። ከመጽሐፍ ቅዱስ ውጪ ሌላ ምንም ሐሳብ የለውም። ምንም ነገር እያንዳንዱ ስቴትመንት መጽሐፍ ቅዱስ ነው። እያንዳንዱ ቅድመ ዓለም የነበረ ሲል ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በደንብ አስተውሉ። እያንዳንዱ ሁሉን የፈጠረ ሲል ስነ ፍጥረት ጋር ይመጣል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ።
ብሎ ይጀምራል። እግዚአብሔር ሁሉን ስለመፍጠር አንድ አምላክ በሚሆን ስለ አንድነቱ በእግዚአብሔር አብ እናምናለን። አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ሲል ወልድና መንፈስ ቅዱስ አምላክ አይደሉም ወይ ብሎ ቢጠይቅም ይሄ ሰው ምን ብለህ ትመልስለታለህ? ልታስተምሩ ይገባል። ኢየሱስ እኮ ዮሐንስ ጋር ስትሄድ ዮሐንስ 14 ላይ እኔና አብ አንድ ነን ይላል። ዮሐንስ 10:30 ላይ ዮሐንስ 14 ላይ እኔ በአብ እንዳለው አብን በእኔ እንዳለ ምን ይላል? እየነገርከው እያስተማርከው መጨረሻ ላይ ሲለይ ይሄን ክሬዲት ታስብለዋለህ። እና አንዳንድ ጊዜ ስትለጥፉ ያነበባችሁትን ብቻ ክሩድ የሆነ መረጃ አትለጥፉ ለሰው። ሁሉም ሊረዳው የሚችል ሁሉም በሚረዳው ልክ ሚዲያ ላይ ብትለጥፉ ደስ ይለናል። እያንዳንዱ ስቴትመንትህን እኔ ማን ነበረ ዳዊት አይ ቲንክ እንደዛ ነው እየተከታተልኩት ነበረና በጣም አዝነ ነበረ ስትለጥፈው። ለማን ነው በቃ እውነት ይሄ ሰው ለሌሎች የመልስ ምት ነው ወይንስ ታች ላሉ ገና ለሚያምኑት ነው? እውነት አንተ ትናንትና ስትመጣ ይሄን ቃል ታውቀው ነበረ ነው ከተማርክ በኋላ ነው ያወቅከው? አንተ ጊዜ ወስደ እንደውም የርሳም 15 ዓመት ሙሉ ተመራ ያገኘኸውን 15 ደቂቃና 15 ሰዓት ላልሞላው ሰው ይሄን ስትጨንበት አይከብድም? እዚህ ከሆነ ያቺ ሰማርያዊት ሴት እኮ በዛይ ደቂቃ ውስጥ ነው አይደለ ወገኖቿ ድረስ ሄዳ ለወገኖቿ ምስክር ስትሆን ነበር። ወንጌልን ስትሰብክ ያደረገልኝን እዩ እያለች የተደረገለት እኮ ነው የሚያመሰግነው። የተደረገለት እኮ ነው የሚያውቀው። ጥበብን ሳይሆን በስብከት ሞኝነት የሚያምኑትን ነው። ስበክ፣ አደባባይ ላይ ስበክ ነው የተባልከው። አደባባይ ላይ ስበክ። በዚያ የስብከት ሞኝነት ያመኑ ወደ በጉ ሰርግ ይጠራሉ። አናምንም ያሉ ደግሞ ከህብረቱ ይለያሉ። ጥሪው ያ ስለሆነ እና እንዲህ አይነት ጥሪ ብታደርግ ብዙዎችን የማዳን እቅዱ አለ አይደል? ያጠፋቸውን ጊዜያቶች ተመልክተን ወደኋላ ከዚያም በኋላ እና አንተ የተጠራኸው በስብከት ሞኝነት ለሚያምኑ እንጂ በጠቢባን ወይም በጠበብቶች ጥበብ ስለሚመጻደቁት አይደለም። እንደዚያ ቢሆን እኮ ፈሪሳውያን ሰዱቃውያን አሉ እና የሰንድለስ ምናምን እየተባሉ የሚጠሩ በእውቀት የተከፈሉ ነበሩ። እና ወጣ በቃ ከእንዲህ አይነት ነገር ውስጡና በቃ ይሄ አሁን በስብከት ሞኝነት ክርስቶስ ኢየሱስን ሊቀበሉ ልባቸውን ዝግጁ ያደረጉ እግዚአብሔር ያዘጋጃቸው ብዙ ነፍሳት አሉ። ይሄንን ኦፖርቹኒቲ እግዚአብሔር የፈጠረው ለዚህ ነው። ወደዚህ ኦፖርቹኒቲ ኑ፣ ወደዚህ ኑና ይሄን ኦፖርቹኒቲ ተጠቀሙት፣ ጥሯቸው። ብዙዎች ወደ ክርስቶስ ኢየሱስም ይመጣሉ። ወዳጄ የምስራቹን ቃል ልትናገር ነው። ወንጌል የምስራች ነው። አዲስ ዜና ነው። ስለዚህ እኔ የምሰብከው ወንጌልን ነው ብሎ አደባባይ የወጣ ሰው ሌላ አጀንዳ እየፈጠረ እንትን አይለምና እግዚአብሔር ሁላችንን ወደ ራሳችን ይመልሰን። ክርስቶስ ኢየሱስን የምናይበትን አይንና ስለርሱ የምናስብበትን ልቦና ይስጠን። አመሰግናለሁ። ብዙ ሰዓት ወሰድኩ መሰለኝ። በጣም ይቅርታ። መልካም ሰሙዬ። እሺ ዶክተር እንዲሁም ዶክተር ዳንዬ ከዛ ወግዬ ፓስተር ወግዬ እና አይቢዬ ሰላም ብሉን እነሱ ከመናገራቸው በፊት። እናንተ ዮናስቱዬ እንዴት ናችሁ? ሽብዛ እንዴት አለሽ? እግዚአብሔር ይመስገን። ሰሙዬ፣ ቃልዬ፣ ተወዳጅ ኤፊ፣ ዶክተሮች ሁላችሁም፣ ኤቢም ኑሐሚንም ታች ያላችሁ ሁሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። በጣም ደስ የሚል ሀሳብ እየሰማው ነው። ለመስማት ቁጭ ብያለሁ ማለት ነው። እሺ ፓስተር
ተባረኪ። ኤቢዬዋ ሰላም በለን መናገር ሳይጀምሩ። ሰላም ወንድሞች እንዴት ናችሁ? ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ስሰማ ነበረ። በእርግጥ ታች ነበርኩ፣ ወጣ ገባ እያልኩ ነበረ። ተባረኩ አለሁ። እሺ እንግዲህ በእንደንት ናችሁ ማለት እንደገባችሁበት ዶክተር ከዛ ኤፍዬ ነው፣ ከዛ ነዋሚሻ እሷ ወጣቷ ስለሆነች ኤቢ ቃልዬ ነው፣ ከዛ ፓስተር፣ ከዛ ኤቢ። ኦኬ አስችዬ ሰላም ብያለሁ። ወገኖች እዚህ ላይ ያላችሁ ምታች ያላችሁት ብዙ ነገር ተብሏል። እኔም የተወሰኑ ነገሮችን ልጨምር ብዬ ነው። ምንድን ነው የወንጌል ልብ እንዳለው ሰው እዚህ ምድር ላይ የተሰጠውን ዘመን ለወንጌል አሳልፎ እንደሰጠ ሰው የሚመጡ የትኛዎቹንም ኦፖርቹኒቲዎች ሰዎች ፊታቸውን ወደ ጌታ ዞር እንዲያደርጉ ይሄንን ኦፖርቹኒቲዎች እንደሚጠቀም ሰው ለሁላችን ይጠቅማል ብዬ የማስበውን ይህንን ነገር መናገር ፈለግኩ። ያው ቅድም ኤፍሬም ሲናገር እንደነበረው አንዳንድ ኢሹዎች ላይ ባልነካ እመርጣለሁ። ለምን? ምክንያቱም አይ ቲንክ ያው ቀን አሎኬት አድርገዋል። ስለዚህ እዛ ዲስከስ ስለሚደረጉ ይሄንን ሪስፔክት አደርጋለሁ። ትላንትና ያለውን ነገር ባላይም ከትላንት ወዲያ ግን ሳምዌር ተገናኝተን ስለነበረ ብዙ ጥያቄዎችንም የመጠየቅ እድሉ ገጥሞ ነበረ። ያው ኦልሞስት ገስትም ስለነበርኩ እንደዛ አውርተን ነበረ እና አሁን ያንን ፓርት አልነካውም። ያንን ለነ ኤፍሬም እንትን ልበልና ግን ሁለት ነገሮችን በደንብ እንድናይ እፈልጋለሁ። አንደኛ ከሚደረጉ ነገሮች በስተጀርባ ያለው ስፒሪት ምንድን ነው? ለምን መሰላችሁ? የእግዚአብሔርም ቃል ሲናገር ጋድ ኢቫሉዌትስ ዘ ስፒሪት ኦፍ ማን ብሎ ይናገራል። ዘ ሞቲቭ ኦፍ ማን የነገሮች ድርጊት ላይ ብቻ ሳይሆን ከዚህ ድርጊት በስተጀርባ በሂድን ደረጃ በዓላማ ደረጃ የተያዘው ነገር ምንድን ነው? አሁን እኛ ይህንን ነገር የምናገኝ ከሆነ ኦን ዘ ታይም አንቲዶት መስጠት እንችላለን። አንቲዶት ሚንስ ኢን ሴንስ ማርከሻ ማለት ነው። ማርከሻ እና እንዲህ አይነት ነገሮችን ግን በደንብ መለየት መቻል አለብን። መለየትን የሚወድ ምኞቱን ይከተላል፣ መልካምንም ጥበብ ይቃወማል። ይሄ እንግዲህ እንደ እግዚአብሔር ቃል የተቀመጠ እውነት ነው። ስለዚህ ከዚህ አንጻር አሁን እስከ ዛሬ ሰዎችን ጌታን እያስቀበልን ወደ ክርስቶስ ሲመጡበት፣ ከአጋንንት እስራት ነፃ ሲወጡበት፣ መንፈሳዊም ነፍሳዊም ስጋዊም ፈውስ እያገኙ በአይናችን እያየን ብዙ ነገር ሲሆኑበት፣ ከዛም ባሻገር እኛም ራሳችን የዛ ነገር ተቋዳሽ ሆነን ወንጌል በእኛ ላይ ሲሰራ ያየነውን የማዳንን መንገድ የማዳንን ፕሪንሲፕል ያንን የሚመታ ነገር ሲባል ያንን ኦኬ ቴዎሎጂካሊም በሉት ቢብሊካሊም ኖሌጅ ባለው በሉት ብቻ በዛ ፌስ ተደርጎ የሚደረገው ይደረጋል። ግን ዋት ኢዝ ቢሃይንድ ዛት? ይህንን አስበና ቃለን ከዛ በስተጀርባ ያለው ምንድን ነው? ለምሳሌ አንድ ሰው የሆነ ኢንቴንሽን ቢኖረው ምኞቱ መለየት ከሆነ መልካምን ጥበብ እኮ መልካም ጥበብ አይደለም ብሎ መጥቶ ሲቃወም ጥበቡን መልካም ስለ አይደለም። አሁን በደንብ መታወቅ ያለበት እኔ በነገራችን ላይ አንድን ሰው ክርስቶስ ኢየሱስን ሳስቀብለው ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ኃጢአትን ክጃለሁ አስብዬው ወደ ክርስቶስ ያመጣሁትን ያንን ሰው የሆነ ነገር ብታረግብኝ ይሰማኛል። ልጄ ነዋ። እንዴት ይሄን ትላለህ? ፊዚካሊ የወለድከው ልጅ ቢታገትብህ 5 ሚሊዮን አንጣ፣ ይሄን ያህል ሚሊዮን አንጣ ብትባል እኮ የሚሰማህ ነገር አለ። ከብሩ ይልቅ ልጄን ላትርፍ ብለህ የምታረገው ነገር አለ። ለምን ቢባል ምክንያቱም ከአብራክ ይወጣ ነው። የልጁን ማደግም ሆነ የልጁን ወደሆነ ነገር መድረስ አንተ ምን ታደርገዋለህ? ትፈልገዋለህ። ስለዚህ ከዚህ አንጻር አንድ በጣም ክሊር አውት ማድረግ ያለብን ብዬ የማስበው ነገር ምንድን ነው? ቢሃይንድ ዛት ዋት ኢዝ ዘ ሞቲቭ? ምንድን ነው ሞቲቭ? እንዲህ እየተደረገ ያለበት ነገር ሞቲቭ ምንድን ነው? እንደዚህ አይነት ነገር በጣም ከተመለከትንና ካየን ዲፋይን ለማድረግም የሚመጡ ማንኛቸውንም ነገሮች እነዛን ኦቨርካም አድርጎ
ቀጥሎ የሆነ ነገር ለማምጣትም ምንም እንትን የሆነ ነገር አይኖረንም። ስለዚህ ይህንኛውን ነገር ብንመለከትና ብናይ የመጀመሪያው ይህንን ነገር ማስቀመጥ ፈልጋለሁ። ከዛ ውጪ ግን በሁለተኛ ደረጃ ማስቀመጥ የምፈልገው አንዳንድ ጊዜ እውነት ለመናገር እንደው በእግዚአብሔር ቃል ካልበሰልን የእግዚአብሔርን ቃል ከልቡ አንጻር ካላገኘን በእግዚአብሔር ቃል አማካኝነት የእግዚአብሔርን ልብ ወደ ማንበብ ወደዛ ነገር ካልመጣን ስፒሪቹዋል ቢዝነስ ላይ ኢንቮልቭ ባናረግ እንደው አይ ቲንክ ኢት ኢዝ ቤተር። ይሄን በኮቴሽን አድርጉልኝ ማለት እኔ ነኝ ያልኩት። ለምን ብላችሁ ብትሉ የእግዚአብሔር ቃል በጣም ብዙ ቦታ ላይ የሚያስቀምጣቸው ነገሮች ስትመለከቱና አስታዩ በልቤም በነፍሴም እንዳለ እንዲሁ ያደርጋል ብሎ እንደሚናገር አሁን በዚህ ሰዓት በእውነት እግዚአብሔርን እያገለገልን በዚህ ባለቀ ዘመን በየቀኑ ስንት ሰው እየረገፈ በየቀኑ ስንት ሰው እየተጨነቀ እያለ ወደ ልጁ ፍቅር መንግስት ወደዛ ሰዎችን ለማፍለስ ብዙ ነገሮችን ለማፈ እንዲህ አይነት ብዙ ቻንስ ተሰጥቶን እያለ በዚህ ሰዓት በእውነት በእግዚአብሔር ልብ ውስጥ የሚላወስ ነገር ነው ይሄ። እውነት በጣም ትልቅ ዋጋ ሰጥተን እንደው ኧረ እንዲህ ካልሆነ ብለን የምንጮህለትና የምናስጮኸው ጉዳይ ነው። አይ ዶንት ኖ ኢቭን ወደ ትምህርቱ ወደ ተገለጠ ወደ ተባለው አፖስቶሊክ ክሪድ ወደ ተባለውም ወደዛም አይነት ነገር ውስጥ ወደዛም ብንመጣ አንድ ነገር በደንብ ማወቅ አለብን። ለምንድን ነው ይሄንን እምላችሁ? መጽሐፍ ቅዱስ ሲናገር ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ አለና በጣም የገባው ሰው የተረዳ ሰው የእግዚአብሔርን ልብ ለሰዎች የሚገልጥ ሰው ይሄን አስቀመጠ። የባሰውን ፍርድ እንድንቀበል ታውቃለችውና ይላል። ተው አንተ እንደዚህ አይነት አግጥጦ የወጣ አካሄድ እሱን ተው። በምታስተምረው ነገር እንኳን ሌላ ሂድን ሞቲቭ ኖሮህ ለፍርድ የሚያመጣ ነገር ካለ እኮ እግዚአብሔር ይጠይቃል። አንለስ ቢዝነሱ የኛ ነው፣ አሁን እኛ በዚህን ሰዓት የፈለግነውን ነገር ልናረግ እንችላለን፣ እግዚአብሔር ኢንተርቬን አያረግብንም ወደሚል እንደው ወደ ጭፍንና እውር ድምዳሜ ካልመጣን በስተቀር እኮ ለምንናገራት ለእያንዳንዱ ነገር እግዚአብሔር እኮ ምን ያደርጋል? ይጠይቀናል። እዚህ ጋር እኮ አስተማሪዎች አይሁኑ አለ። ለምን ብላችሁ ስትመለከቱ የእግዚአብሔርን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ ራስን ለእግዚአብሔር ለማቅረብ ትጋ የሚለውን በዛ ቦታ ላይ እንግሊዘኛው ብሎ ምንድነው የሚናገረው? ራይትሊ ዲቫይዲንግ ዘ ወርድ ኦፍ ትሩዝ ብሎ ነው የሚናገረው። በትክክል የት ጋር ምን ማለት አለብኝ? ቅድም ሲናገሩ ነበር። ወተት የሚጠጣው ጋር ምንድነው ማለት ያለብኝ? ለስላሳ ምግብ የሚበላው ጋር ምንድነው ማለት ያለብኝ? አጥንት የሚበላው ጋር ምንድነው ማለት ያለብኝ? ኦኬ እነዚህስ ወተት ይጠጣሉ፣ ለስላሳ ምግብ ይበላሉ፣ ደግሞ አድገው አጥንት ይበላሉ የምንላቸው ኦኬ እነሱስ አሉ እንዴ? ገና ያልተወለዱ ሰዎች ጋርስ ምንድነው ማለት ያለብኝ? ይሄ እኮ የቲክቶክ ፕላትፎርም እኮ ወገኖች የምናደርገውን ነገር በሙሉ እኮ አንዲት እህት ወደ መልበሻ ክፍል ገብታ በሯን ዘግታ ልብሷን ስትቀይር የነበረች እህት አሲዩም ዛት በአደባባይ በቴሌቪዥን ስክሪን እየታየች ራቁቷን ሆና ልብስ የመቀየር ያህል እኮ የተገለጠ እኮ ነው። ማትስ እኮ ሰው ነው የሚሰማን። እውነት ለመናገር እኮ ከአፋችን ለሚወጣው ቃል እንኳን ጠንቃቆች መሆን መቻል እኮ አለብን። ለዚህ ነው እግዚአብሔር ቃል የሚያስቀምጠውንም ስትመለከቱና አስተውሉ። የዚህ ዓለም ልጆች ለትውልዳቸው ከብርሃናት ልጆች ይልቅ ልባሞች ናቸው፣ ጠቢባን ናቸው፣ አዋቂዎች ናቸው፣ አስተዋይ ናቸው የተባለው ማለት ነው። ምንድነው አሁን በዚህ ውስጥ የወንጌል ልብ ኖሮን ነገሮችን የምናረግ ከሆነ የመጀመሪያውና ትልቁ መሰረታዊ የሆነው ነገር ስለምንናገረውም ሆነ ስለምንፖስት ስለምናረገው ወይም ደግሞ ወተን ስለምናስተምረው አስተምሮት ኮንሰርን ልንሆን ይገባል። ዛት ሚንስ ምንድነው? ኃላፊነቱን ልንወስድ ይገባል። እንደ አንዳንድ ጊዜ እኮ እኔ ማለት እደነግጣለሁ እውነት ለመናገር አምሶ ሶሪ። እንግዲህ በጣም እኔ ፊል ያረኩትን ነው የምናገረው። እንደ እግዚአብሔር እንደሚጠይቀንስ እናውቃለን ወገኖች? የእግዚአብሔርስ መንፈስ በውስጣችን አለው እንዴ? ካለ እኮ አትሊስት እኮ የእግዚአብሔር መንፈስ ይወቅሰናል እኮ። ተው ይሄ ነገር እንደዚህ ስታደርግ እንደዚህ። ይሄ እኮ ማለት ምን ማለት ነው? እኔ እንደሚገባኝ በቀኝ እጅ ቢላ ይዘህ እኮ ግራ እጅን መቁረጥ ማለት እኮ ነው። ዩ ሲ ልክ በአንድ አካል ላይ ያለ ብልት ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ አንዱንም መንፈስ ጠጥተናል እንደሚል ኦኬ ዲኖሚኔሽኖች ሊኖሩ ይችላሉ፣
ከዛ ያለፈ ቅድም ወንድማችን ሲናገር ነበረ፣ እይታ ነው ያለን። ሰዎችን በክርስቶስ እንዲሆኑ ብዙ ስራ ከሰራን በኋላ አሳልፈን ለአንዱ እንሰጣለን፣ ስላመንበት ማለት ነው። ነገና ተነገ ወዲያ ለመንግስቱ የሚጠብቃቸውን ሃንድሊንግ እንደሚያደርጉ፣ ከዛ ባሻገር እነሱ ላይ የበላይ ሆኖ ዶሚኔት እያደረገ የሚሰራው የእግዚአብሔር መንፈስ ነው ብለን ስለምናምን እንዲህ አይነት ህብረት አለን እያለ ቅድም ወንድማችንም ሲናገር ነበር። እና ከዚህ አንጻር እንዲህ ነገ እኮ ጥያቄ ያለ ወገኖች፣ ተው ግድ የላችሁም ሰውንም ባንፈራ ሌላም ነገር እንትን ባይል እኮ አዛኝ እንደው ዘዴ እኮ እንዲህም አይነት ነገር አለ። እና ከዚህ አንጻር እኔ በደንብ ማለት የምፈልገው ነገር ምንድነው፣ አሁን ተገለጡ የሚባሉ ነገሮች እውነት ነው ወይ? ሪሰርች ተሰርቶ ጋፕ ተገኝቶ ነው ወይ? ያንን ጋፕ የሚሞላ የጊዜው ኢኖቬተር የተደረገ ወይንም ደግሞ ልክ እዚህ ጋር ክፍተት አለ ተብሎ ሊሞላ ያለ ነገር ነው ወይ ስትሉ፣ የለም፣ አይደለም። እንደ አንተ ተው አፖስቶሊክ ክሪድን እሱን ተውና የኢትዮጵያ ሕዝብ መዝሙርን እንኳን እኮ አንዷን ስንኝ እየተነተንካት ስትመጣ እኮ በጣም ሰፊ ነገር አለ። እና በአንድ ጊዜ እንዴት አድርገህ በኢንጀክሽን ነው የምትሰጠው ኦር እንዴት ነው የምታደርገው? አንድ ሜዲካል ተርም ብጠቀም ጥሩ ነው። ከመድኃኒት አንጻር መድኃኒትን በተለይ አይቪ ሚንስ ኢንትራቬነስ መድኃኒት ሲሰጥ ቴራፔቲክ ኢንዴክስ የሚባላል እና ይሄ ናሮ ቴራፔቲክስ ኢንዴክስ ያላቸው አሉ፣ ዋይድ ቴራፔቲክስ ኢንዴክስ ያላቸው አሉ። እንዲህ አይነት ነገሮች ኤኒዌይስ እነኚህም በራሳቸው ተርሚኖሎጂዎችም ሌላ ዲፊኒሽን ይፈልጋሉ። ግን በሚገባን ቋንቋ ምንድነው ዶዝ ዳምፕ የሚባል ነገር አለ። ዶዝ ዳምፕ ማለት ምን ማለት ነው? ሰውየው ሲወስድ የነበረውን ወይም ሊወስድ የተወሰነለትን ዶዝ ቢኮዝ ኦፍ አወር ሚስቴክ፣ ለምሳሌ እኔ በመርፌ ከሆነ የምሰጠው ልክ እየሰጠሁት እያለ በጣም ምን ካልኩ ጫን ካልኩና ብዙ ወደሱ እንዲገባ ካረግኩት ሰደንሊ ሰውየው ሊሞት ይችላል። ለምሳሌ ላይክ ዲጎክሲን የህርት እንደዚህ አይነት ነገር ላይ አሁን ዶዝ ዳምፕ ከመጣ ኢሚዲየትሊ ሰውየው ይሞታል። ለዚህ እኮ ነው በቀን 2 መድኃኒቱን ውሰዱ፣ በቀን 3፣ በቀን 4። ይሄኛውን ማለት ምን ማለት ነው? በቀን 3 ከተባለ ለምሳሌ በእለት እናደርገውና 23 ሲካፈል ለ3 ይባልና በትክክል ፕሪስክራይብ ተደርጎ ሲጻፍ በየ8 ሰዓት ልዩነት ውሰዱ የሚባለው እኮ ዶዝ ዳምፕ እንዳይመጣ ነው። ዛት ሚንስ ምንድነው? ወይ አፐር ቴራፔቲክስ ኢንዴክስ ይወድና ቶክሲሲቲ ሪጅን ውስጥ ይገባባቸዋል፣ ወይ ደግሞ ቴራፔቲክስ ኢንዴክስ ይገባል። አለበለዚያ ደግሞ ሎወር ቴራፔቲክስ ኢንዴክስ ይገባና ምን ይሆናል? ቶለራንስ ያመጣል። ይሄ መድኃኒት አላድን አለ፣ ባክቴሪያው ተለማመደው፣ ቫይረሱ ተለማመደው ብለን የምንለው እኮ ሎወር ይሆንለትና ከዛ እየተለማመደው እየተለማመደ እንዲህ አይነት ነገር ለመድኃኒት እንኳን ትጠነቀቃለህ አይደለም? የሰዎችን ህይወት ለሚፈውስ የሰዎችን ህይወት ለሚለውጥ የህይወት ቃል ተብሎ ለተባለው ለዛ እና በአንድ ጊዜ አፖስቶሊክ ክሪድን ባንዴ ኦቨርዶዝ ሰጣው ነው የምታስቀብለው ፎር ዛት ማተር። ከዛ ባሻገር በጣም የገረመኝ አሁንም እዚሁ ጋር ሄጄ በጣም የገረመኝ ነገር ምንድነው? እንዴ ለምንድነው ፎካል ፖይንታችን እዚህ ጋር በወንጌል ያመነው የሆነው? ያላመነው ስንት እየረገፈ አይደለም እንዴ? ይሄ የወንጌል ልብ ነው። ያላመነው ስንት እየጠፋ አይደለም እንዴ? መልካምን ነገር ማን ያሳየናል የሚሉ በውጪ ብዙዎች አሉ ብሎ መጽሐፍ ቅዱስ ይናገር የለ? ሶ የትኛው ጋር ነው የኛ ፎካል ፖይንት? ስለዚህ ከዚህ ነገር አንፃር አንደኛ ስፒሪትን ኢቫሉዌት እናደርግ፣ ቢሃይንድ ዛት ዋት ኢዝ ዘ ሞቲቭ የሚለውን ነገር እኔ ሁለተኛ አይ ይሄ ነገር እንዲህ ነው እንኳን ተብሎ ቢባል አይደለም እዛ ጋር እየተደረገ ላለው ለኛም ራሱ ካፋችን ወጥቶ ትውልድን ለሚሰራ ትውልድን እንትን ለሚያደርግ ነገር እንጠንቀቅ። እኔ አንድ ቦታ ላይ አንድ ፕራክቲካል የሆነውን ነገር ልንገራችሁ። ሰዎች ወደፊት መጡ፣ ጌታን ተቀበሉ። እንግዲህ ይሄ ነው አንድም በጣም ተቀባይነት የለም እየተባለ የሚተች የለው። ኤኒዌይስ መጡ፣ ጌታን ተቀበሉና ይጸልይላቸው ተብሎ ሰዎች ወጥተው እየጸለዩላቸው እያለ በጣም አንገታቸውን እየነቀነቋቸው ይጸልዩ ነበር እንደዛ አይነት ነገር እና በአጋጣሚ ግን አንድ ሰው አስቆማቸው። የህፃን አንገት ትቀጫላችሁ አላቸው። ዩሲ በጣም ነው የተመቸኝ ያ ወርድ። ለምን ብትሉ ፊዚካሊ ሰውየው ደህና መሆኑንና ይሁን እየጸለይክለት እያለ አንገቱ ትከሻው አካባቢ ያለውን የሰውነቱን እድገት አይደለም የምታየው። ገና በጌታ ህፃን ነው ያ ሰው። ሲጸለይለት እንኳን በጣም ጥንቃቄ ይጠይቃል። እሱ ብቻ አይደለም፣ ሰውየውን ስትመክረው በጌታ የሆነውን ስትመክረው አሁን እንደተወለዱ ህፃናት የቃሉን ወተት ተመኙ እንደሚል አሁን የተወለደ ህፃን እኮ እንዳይቀጭ፣ ብርድ እንዳይመታው፣ ብዙ ነገር እንዳይረግ እንዲህ አይነት ነገሩ ያልወለደ
አንጀት ምንም ጉዳዩ ስለ አይደለ የፈለገውን ነገር ማድረግ ይችላል። እና የሰውየው ዌይ ኦፍ ኤክስፕሬሽን ተመቸኝ። ተዉ ህፃናት ትቀጫላችሁ፣ ሰው ሁሉ አልገባውም እና እንደዚህ ተዉ ረጋ አድርጋችሁ ጸልዩ፣ በቃ እንደውም እጃችሁን አትጫኑ፣ እኔ አንድ ላይ ልጸልይላቸው ብሎ ዘጋ። መጨረሻ ላይ እንዳንድ በህይወታቸው ያለ ከዚህ በፊት የነበረን ነገር ገሰጸ። እንደዛ አደረገና ጸለይ። እንዲህ ጥንቃቄ እኮ የሚጠይቅ ጉዳይ ነው ቅዱሳን። እንዴ ስንት ልጆቻችንን አይደለ እንዴ ብርድ እንዳይመታ እንደዚህ ልበስ፣ ፀሐይ ላይ ትውጣ፣ እንደዚህ አድርግ እያለን የምንለው ዘሴም ቱ ዚስ እኮ በጌታ የሚወለዱ ልጆች እኮ እንደዛ ናቸው። ስለዚህ ከዚህ አንጻር ጥንቃቄ ይጠይቃል ብዬ ነው ቅድም። ከዛ ውጪ አስቻንድ ጥሩ ምክር ሲመክር ሰምቻለሁ። በእርግጥ ሌሎችም ወንድሞች ሲያስቀምጡት ነበረ። በየቤታችሁ ከፍታችሁ አንዳንድ ነገሮችን የምታረጉም የኛ የወንጌል አማኝ ማህበረሰብ ውስጥ ያላችሁ ቅዱሳኖች ብትኖሩ ምንድነው ማቹርድ በሆነ ያንን ነገር ለማድረግ አብረዋችሁ የሚያግዙ ወንድሞች መኖራቸውን ቴዎሎጂካሊም እንደገናም ደግሞ በሌላም ነገር በጣም የጠነከረ ሰው መኖሩን እርግጠኛ ሳትሆኑ ብዙ ነገሮች ላይ አትበሉ። እንደው ቢቻል ወንጌልን መስበክ ችግር የለውም። በቃ ኢየሱስ ያድናል ብለህ የሚሰናከል ሰው የለም። ዩሲ ስለዚህ እንደዛ አይነት ነገሮች ብቻ ቅድም ለምሳሌ ሲባል ነበር ስለ ትሪኒቲ አንዳንድ የሆነ ይሄ ዶክትሪናል ኢሹ ነገሮችን ባናነሳ እንዲህ አይነት ነገር ባንል። ከዚህ ማሻገር ደግሞ አሁንም ከላይም ከታችም ላለን ሰዎች የምለው እዚህ ቦታ ላይ የተባለውን ነገር ደግሞ ኔጌቲቭሊ ኢንተርፕሬት ለማድረግ በጣም ብዙ ነገሮችን የምትሯሯጡ ምን የምትሉ ፕሊዝ እናንተም እግዚአብሔርን ስንትም ፍሩ። ለምን ነገ እግዚአብሔር አምላክ ይጠይቃል ሁሉን ነገር። ስለዚህ የወንጌል ልብ ይኑረን። ከዚህ ነገር አንጻር ሞቲቭን እንመልከት። ከዛ ባሻገር እኛም ለሌሎች የምንሰጠውን ነገር እንጠንቀቅ። ይሄንን እያደረግን ስንሄድ ቀጥሎ ጋርድም ለማድረግ ነገሩ በጣም ክሊር አውት እየሆነ ይመጣል ብዬ አስባለሁ። ቴንኪው ተባረኩልኝ። ተባረክ ዶክተር ዳንዬ ኤፍዬ፣ ከዛ ደግሞ ፓስተር፣ ከዛ ኤብዬ። ቴንኪው አርቼ ዩ አር ብለስድ። ወገኖች እዚህ ያላችሁ ዶክተር ሰሙ፣ ኤፋ፣ ቃልዬ፣ ኑሐሚን፣ ወጋየው፣ ፓስተርዬ ማለት ነው። ስምሽን እያነበብኩ ነው። ኤቢ እና ታች ያላችሁን ዩ አር ኦል ብለስድ ቴንክ ዩ። እንደገና ጌታ ዛሬን ስለሰጠን እግዚአብሔር እናመሰግናለሁ። እንግዲህ በዝርዝሩ ላይ በዚህ በአፖስትልስ ክሪድ ላይ ኤፋ ዲቤት ስላለው ዝርዝር ውስጥ እንዳትገቡ ተብሏል። እኔ በዛ ጉዳይ ላይ ነበር ማውራት የፈለጉት። ከዝርዝሩ በኋላ ግን ጊዜ ወስጄ ፔንቴኮስታል ፐርስፔክቲቭን ባሳይ በጣም ደስ ይለኛል። በጣም ምክንያታዊ ነው። እንቀበለዋለን አንቀበለውም የሚለው ላይ ኦፍኮርስ እንቀበለዋለን። አስተማሪ ነው። የሆኑ ነገሮችን ከአእምሮ አንጻር አንከር አድርጎ የሚይዝ ነው። ስላሴን፣ ክሪስቶሎጂን፣ መንፈስ ቅዱስን ምናምን። ስለዚህ በዛ ጉዳይ ላይ ማውራት አንችልም ፎር ኦብቪየስ ሪዝን። ግን ስለ ሪዳክሽኒዝም ማውራት ፈልጋለሁ። ምክንያቱም ዴቫ እየመጣ ደጋግሞ የሚያነሳቸው ነገሮች ምንድናቸው የሚለውን ነገር ማወቅ አለባችሁ። ዴቭ ከዚህ በኋላ ራሱ አዲስ ርዕስ ካነሳ ምን አነሳ ብላችሁ እንድትጠይቁ ፈልጋለሁ። ምንድነው ያነሳው? የሚጠቅም ነገር ነው ወይስ የማይጠቅም ነገር ነው የሚለውን እንድታነሱ። ኦፍኮርስ የሚጠቅም ይመስላል። በሐዋርያት ሥራ ምዕራፍ 8 ላይ ኢየሩሳሌም ውስጥ መከራ ስደት በተነሳ ጊዜ ዲያቆናቶቹ ተበታተኑና ሰዎች ዲያቆናቶቹ በሄዱበት ቦታ ይፈወሱ ነበረ፣ አጋንንት ይወጣ ነበረ፣ ሰዎች ይድኑ ነበረ። ግን ኃይል አስፈለገ። ኃይል ሲያስፈልግ እነ ጴጥሮስና ዮሐንስ ተጠሩ። ጴጥሮስና ዮሐንስ እዛ እንደደረሱ መንፈስ ቅዱስ ወረደ። ልዩነት አያችሁ? ዲያቆናቶቹ አጋንንት ያስወጡ እኮ ነበረ፣ ሰዎች ይፈወሱ ነበረ። ልክ ጴጥሮስ እግሩ እዛ በረገጠ ጊዜ ግን መንፈስ ቅዱስ ወረደ ይላል፣ ፈሰሰ ይላል፣ ሰዎች ተጠመቁ ይላል። ዴቫ ጥያቄ ማንሳት የነበረበት እንደዚህ አይነት ጥያቄ ነበረ። ለምንድን ነው የሆነ ነገር ያልተሸመደደው ሳይሆን አጋንንት ወጥቷል ወይ? መንፈስ ቅዱስ ወርዷል ወይ? ሰው ኃጢአቱን ንቋል ወይ? ሰው ንስሐ ገብቷል ሲባል የእውነት ነው ወይ? ተተክሏል ወይ? የሚል ከመንፈስ ቅዱስ ጋር ሊያገናኘን ይገባ ነበር። ገዝዋት ነገር ነው የሚያነሳው። ቀላል ነው። ይሄ ሪዳክሽኒዝም ይባላል። ሪዳክሽኒዝም ማለት መንፈሳዊ ስራንን አቅልሎ እንደ ኢቲክስ መመልከት ማለት ነው።
ይሄ ነገር ቀርቷል ወይ እንዴ? እኛ እኮ መንፈስ ቅዱስን ኤክስፒሪየንስ እናደርጋለን። እኔ ጌታን በተቀበልኩ ጊዜ ምን እንዳስባሉኝ ራሱ ትዝ አይለኝም። ከሁለት ወር በኋላ ነው መንፈስ ቅዱስን ኤክስፒሪየንስ ያደረኩት። ስለዚህ ዴቫ በቲቪ በዚህ በቲክቶክ መጥቶ መናገር የነበረበት አጋንንት ወጣ ወይ፣ ኃጢአቱን ተጸየፈ ወይ፣ ተመለሰ ወይ፣ በመንፈስ ቅዱስ ተሞላ ወይ፣ በልሳን ተናገረ ወይ፣ ትንቢት ተናገረ ወይ? ምክንያቱም ሰዎቹ ቃልን በሰሙ ጊዜ መንፈስ ቅዱስ ፈሰሰ፣ ትንቢትን ተናገሩ ነው የሚለው። የሐዋርያት ሥራ ላይ ሂዱና ይዩልኝ። ሰው ጌታን በተቀበለ ጊዜ የሚከሰተው ይሄ ነው። በቃ በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወረደ። የእግዚአብሔርን ቃል በሰሙት ላይ መንፈስ ቅዱስ ወረደ። ለምን ይህን ጥያቄ እንደማያነሳ ታውቃላችሁ? ዴቭ መንበርከክ ይጠይቃል። ካልተንበረከክ አይቻልም። ጌታም አያውቅም። የሆነ የተጻፈን ነገር ስለደገምከው አይደለም። አሁን እዚህ ላስደግማችሁ ይችላሉ። ክርስቲያን አትሆንም። እሱም ባስደግማችሁ ማለት ነው አትሆንም ክርስቲያን። ትክክለኛ ክርስቲያኒቲ ማለት ምን ማለት ነው? አንተ እግርህ በረገጠ ጊዜ መንፈስ ቅዱስ ይወርዳል። ጳውሎስ ጌታን በተገናኘ ጊዜ አንድ ሰው አስፈልጎ ነበር፣ አናንያ ይባላል። እጁን ጭኖ እንዲጸልይለት ተጠየቀ። ጌታ ነገረው። እጁን ጭኖ ጸልይለት፣ ቅርፊቱ ወደቀ፣ በመንፈስ ቅዱስም ተሞላ። ዴቭን ዛይን ጥያቄ አላነሳም። የሰሙ ላይ አይኑ ላይ ያለው ቅርፊት ወደቀ አይነት ጥያቄ አላነሳም። ሰሙ ላይ ስለተነሳ ነው። እዚህ ጋር ለምን እንደዚህ እንዳላለ ታውቃላችሁ? መንበርከክ ይጠይቃል። ወሬ አይደለም ይሄ። መስማት ይጠይቃል። መሞላት ይጠይቃል። ህብረት ይጠይቃል። ዝም ብሎ ወሬ አይደለም። ኢቲክስ አይደለም ይሄ። ስምምነት አይደለም ይሄ። ፕሪፖዚሽናሊዝም አይደለም ይሄ። ይሄ አቅም ይጠይቃል። ጌታን እንደነ ጴጥሮስና እንደነ ጳውሎስ መንፈስ ቅዱስ ማውረድ ይጠይቃል። እንደዚህ አይነት ጥያቄ አያነሳም ወንድማችን። በድፍረት ነው የምናገረው። በውስጥም ጋር እናወራለን አልፎ አልፎ፣ በጣም አልፎ አልፎ አንድ ሁለት ያወርተናል። ያ ሲጀመር እኔ ጌታን አልቀበልም ነበር። እንደዚህ አይነት ኤክስፒሪየንስ ባይኖር ነው አልቀበልም ነበር። ምን አስለፋኝ? ምን አገባኝ? ምን አነካካኝ? ጌታን ያሳዩኝ ሰዎች የአፖስትልስን ክሪድ አሳይቶኝ ቢሆን ኖሮ አልመጣም። ምን አስለፋኝ? አልቀበልም ጌታን። ለምን ነው የምቀበለው? ምን ጎሎብኝ? ምን ጎሎብኝ? ምንም አልጎደለብኝም። ይሲ ጌታ የሚባላለ አሉኝ። የት አለ? አሳዩኝ። እሱን እፈልገዋለሁ። መንፈስ ቅዱስ የሚባል የት አለ? እሱን አሳዩኝ። የሚገርማችሁ እኔ ቸርች በሄድኩኝ 6 ወር ባልሞላ ጊዜ አንድ የሆነች ሴት ሞተችና እንዲህ ፓስተር ከሌ እያለ ነው ያልኩት። ምክንያቱም ያን ያክል ኮንቪንስድ ነበርኩኝ። ዴሞንስትሬት ካላደረግ አትምጣ። በቃ የጌታን መገኘት ማሳየት ካልቻልክ አትምጣ። ሰውንም አትረብሽ። አትሊስት አንተ የምትመሰክርለት ሰው ህልም ላይ ይገባል። ብራዘር አትሊስት መንፈስ ቅዱስ አለ የሚለውን ማወቅ አለበት። ገብቷል? የሆነ አንድ ፔጅ የማይሞላ ነገር የሆነ ነገር ለምን አልተነበብም ብለህ I have a lot of things to say on this issue። ረጅም ነው ማለት በጣም ብዙ ነገር ላለው ከዲቤቱ በኋላ እሱም ማሳየት መቻል አለብህ ብራዘር። ለምን ነው ሁሌ የስንፍና ነገር የምናነሳው? የዛን ቀን አንድ ሰው ጌታን እቀበላለሁ አለ። ምናልባት እንደ ሐዋርያት ሥራ ምዕራፍ 4 ቃሉን በሰሙት ላይ መንፈስ ቅዱስ ወርዶ ሊሆን ይችላል። ምናልባት እንደ ጳውሎስ ደግሞ እሱ የተገለጠልህ ኢየሱስ ነው ተብሎ ተጸልዮለት ሊሆን ይችላል። ምናልባት ደግሞ እንደ አጵሎስ እኛ መንፈስ ቅዱስ እንዳለም አልሰማንም ብለው ግን በቃሉ የበረቱ ነበሩ። አይታወቅም። የመንፈስን ስራ ሪዲዩስ ማድረግ የለብንም። this is what you call reductionism። ማሳነስ የጌታን ስራ ሰዋዊ ማድረግ፣ ሳይኮሎጂ ማድረግ። የሆነ ነገር ተናገር፣ ከዛስ በመንፈስ ቅዱስ እናምናለን ይልና እኛ በልሳን አንቀበልም ይላል። ወንድማችን ሰምታችሁታል? አንቀበልም። በመንፈስ ቅዱስ ያምናል ግን በልሳን አያምንም። አጋንንት ማስወጣትም የለም ብራዘር፣ ትንቢትም የለም። ታዲያ ምኑን ታምናለህ አንተ? በስላሴ እናምናለን
በስላሴ ታምናለህ? አዎ ጉድ። እንግዲያውስ ከመንፈስ ቅዱስ ጋር ህብረት ታደርጋለህ? ጌታን ኤክስፒሪየንስ ታደርገዋለህ? ባይ ዘ ዌይ ክርስቲያኒቲ ማለት መሰላችሁ? ኤክስፒሪየንስ ነው። የትም ቦታ መጽሐፍ ቅዱስ ውስጥ ከፈቱልኝ ሰዎች ጌታን በተቀበሉ ጊዜ ኤክስፒሪየንስ አድርገዋል። ምዕራፍ 2 ላይ ኤክስፒሪየንስ አለ፣ ምዕራፍ 4 ላይ ኤክስፒሪየንስ አለ፣ ምዕራፍ 8 ላይ ኤክስፒሪየንስ አለ፣ ምዕራፍ 9 ላይ ኤክስፒሪየንስ አለ፣ ምዕራፍ 11 ኤክስፒሪየንስ አለ፣ 13 ኤክስፒሪየንስ አለ፣ እስከ መጨረሻው ድረስ ኤክስፒሪየንስ አለ። ዴቭ መቶ ለምን እንዲህ አልተባለም? አንተ የመሰከርክላቸው ሰዎች ኤክስፒሪየንስ አላቸው። ራስህም ኤክስፒሪየንስን ስትናገር ሰምቼ አላውቅም። እና እዚህ ያላችሁ ሰዎች ዴቭ የሆነ ነገር ባነሳ ጊዜ በጭንቅላታችሁ ብቻ አታስቡ። ሂዱና የሐዋርያት ስራ ውስጥ ቼክ አድርጉ። የለም እሱ የሚያወራው ማለት ሰመራይዝ አድርጓት የሆነ ጨመቅ አድርጓት ይሄ ስንፍና ነው። this is what you call prepositionalism ይባላል። ቴዎሎጂያን አይደለም ሶሪ፣ ሪዳክሽኒዝም ይባላል። በቃ የሆነን ነገር እንደ ኢቲክስ፣ እንደ ሳይንስ፣ እንደ ሳይኮሎጂ አድርጎ ማቅረብ ማለት ነው። እንደዛ ማለት ነው። ስለዚህ the next time ዴቭ የሆነ ነገር ሲያነሳ I'm sure ስለ መንፈስ ቅዱስ አይደለም፣ ሰውየው ተለወጠ ወይ አይደለም፣ ሰውየው ኮንቪክትድ ሆነ ማለት እንደዛ አይደለም የሚለው። ኮንቪክትድ ስለመሆን አይደለም የሚያወራው ወንድማችን፣ ስለ ንስሐ መግባት አይደለም፣ እንደሌላ ሰው ስለመሆን አይደለም፣ የጸጋን ስጦታ ስለማሳየት አይደለም፣ አጋንንት ስለማስወጣት አይደለም ወንድማችን የሚያወራው። ስለ ቅዱሳን ህብረት ኢቭን በነገራችን ላይ መንፈስ ቅዱስ በግለሰብ ላይ ብቻ አይደለም ጉባኤ ላይ ጭምር ይወርዳል። በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ያለበት ቸርች ነው የሚሄደው ወይንስ የሌለበት ቸርች ነው የሚሄደው? ሪዳክሽኒዝም እንደዚህ ማለት ነው። እሺ ወንድማችን የሚያነሳቸው ጥያቄዎች በሙሉ ስጋውያን ናቸው። ስጋውያን ሽምደዳ። አፖስቶሊክ ክሪድን እንደ ፖዚቲቭ አንመለከተው፣ በደንብ ነው የምንመለከተው። ጠቃሚ ነው። ስለ ስላሴ አለበት፣ ስለ ክሪስቶሎጂ አለበት፣ ስለ መንፈስ ቅዱስ አለበት። በደንብ ነው የምንቀበለው። ግን ኮምፕሌን ሲያደርግ የስፒሪትን ኢሚዲየሲ ወይም ደግሞ የመንፈስ ቅዱስን መኖር ከግምት ውስጥ ያስገባ ኮምፕሌን አያቀርብም። ወንድማችን እንደዛ አያቀርብም። አምፔሊንግ አያቀርብም። ነገም አሁን ለነገ ነው የምነግራችሁ። የሆነ ነገር ሲያነሳ የሆነ ከጉብዝና የመነጨ ጉብዝና ማለት መሰላችሁ ትጾማለህ፣ ትጸልያለህ፣ በመንፈስ ቅዱስ ትሞላና አጋንንቱን ትነቅለዋለህ። እንደዚህ አይነት ጥያቄ አያመጣም ወንድማችን። ይሄ ነገር ለምን አልሆነም? ስጋዊ ነገር ነው ያነሳው። ይሄ ነገር ለምን አይሆንም? የሚያነሳቸው ነገሮች በሙሉ ጉልበት የማያስፈልጋቸው የአእምሮ ስራ ውጤት የሆኑ ነገሮች ናቸው። መጽሐፍ ቅዱስ ላይ ግን ሰዎች እንደ ጌታን ተቀበሉ ሲባል አንዳንድ ጊዜ ከሰሙት ቃል የተነሳ ልባቸው ተነካ ይላል። ሌላ ጊዜ በሰሙት ላይ መንፈስ ቅዱስ ወረደ ይላል። ሌላ ጊዜ ደግሞ መንፈስ ቅዱስ የሚባል ነገር እንዳለ ሰምታችኋል፣ አልሰማንም ሲሉ እናያለን። ሌላ ጊዜ ደግሞ እንደዚህ እያለ ነው የሚቀጥለው። ስለዚህ ምን እያልኩ ነው ያለሁት ስላችሁ፣ ምን እያልክ ነው ያለው ጠቅለል አድርገው ብትሉኝ፣ ከዚህ በኋላ ዴቭ ጥያቄ ማንሳቱ አይቀርም። ጥያቄ ሲያነሳ ጥያቄውን የምታዩት ከሐዋርያ ስራ አንጻር እንድታዩት ፈልጋለሁ። ማለት ያነሳቸው ነገሮች ጉልበት የሚጠይቁ ናቸው ወይ ነው ጥያቄው። የሆነን ሰው እኮ የሆነ ነገር አሸምድደው እስከና አጋንንቱ ልትለቀው ትችላለህ። ያ እስከና አጋንንቱ ትለቀዋለህ። ከዛስ አለቀ በቃ። ምንም አይጠቀም ሰውየው እስከና ኃጢአቱ ትለቀዋለህ። አይለወጥም ማለት ነው። ስለዚህ የሚያነሳቸው ነገሮች በሙሉ መንፈስ ቅዱስ ላይ ያተኮረ ካልሆነ የስንፍና ክስ ነው ማለት ነው። ታንክ ዩ። መልካም። እሺ ቃልዬ፣ ከዛ ላሳስብ ብዬ ነው። 15 ደቂቃ ነው የሚቀረ። ዛሬ እንትን ነው ቅዳሜ ነው። ችግር የለውም። ትንሽ ጊዜ እንትን ይበሉና አብሽር። እንደዛ ከሆነ አሪፍ። እሺ ማን ነው አይደለ? ቃልዬ ነው አይደለ? ከዛው ቃልዬ ማን ነበረ? ቃልዬ ነው ኤፊ ነው? እኔ ማስኬ በቃኝ አወራው። ኤፊ ነው የሚሆነው። ኤፊ ነው። እሺ ኤቢ ይወጣ እንዴ?
እሺ እኔ እንኳን ብዙ አላወራም። አንድ 60 ደቂቃ አውራና እሰጣለሁ ለተቀበለ። በትክክል 60ማ ትንሽ ናት። ተው እንጂ ማጭራት ታርጋት። አይ አላወራም። እኔ ማስታወቂያ ነው የምናገረው። አንደኛ እዚህ ያላችሁ ሪፖስት ሼር ያላረጋችሁ ስጥ ምከር። ለምሳሌ ለመሰለ አሁን እንደዚህ አይነት ነገሮች ምንድነው ማድረግ ያለብን? እንዲህ አይነት ነገር የሚል የሆነ ነገርማ ማድረግ አለብን ትንሽ እንግዲህ ቅድም ሲባል እንደነበረው አንድ ሰው ይሄ የአፖስቶሊክ ክሪድን ማለት አለበት ምናምን። ይሄ እኔ አሁን በዚህ ጉዳይ ላይ ያው እንግዲህ ምላሴ ታስሯል እንደምታውቁት ማለት ነው። ምክንያቱም ውይይት ስለጠራው ማለት ነው። እና እኛ የጀመርናት ቤተክርስቲያን የለችም። ኦኬ እኛ በእኛ የቀጠለች እንጂ የምትቀጥል እንጂ የተጀመረች በእኛ የተጀመረች ቤተክርስቲያን የለችም። ሶ አፖስቶሊክ ክሪድ መባል አለበት። እንግዲህ ይህንን ነገር ልብ በሉ ከመጀመሪያው ጀምሮ። በነገራችን ላይ እስከዛሬ እዚህ የምታዩቸው ወንድሞች ሌሎችም ዝም ያሉት ምክንያት ስላላቸው፣ ኦኬ እንደፈለጉ እያንከባለሉ ሲያፏጩበት ሁሉም ኦኬ ሲዩማይ እና ሁሉም ምላሱን ለጉሞ ቁጭ ያለው ምክንያት ስለነበረው ነው እንጂ ብዙ ችግር አለ። ውስብስብ አይደለም። ሌሎቹን ጥግ እንዳስያዝን ጠርገን ጥግ ማስያዝ እንችል ነበረ፣ በእውቀት በዲቤት ማለት ነው። እዚህ ፕላትፎርም ላይ የእኛን ትምህርት ቻሌንጅ ማድረግ የሚችል ሰው የለም። ዘግተን በሩን ከኤግዚት የሚለውን ዶር ስበን ቆመናል። እዛ ጋር አንድም ሰው በእኛ ፊት ቆሞ የትምህርታችንን ሊሞግት የሚችል ሰው የለም። ጠርገን ጥጋት ይዘናል። ቆመን ነበር ኤግዚት በር ላይ ማለት ነው። ከዛ በኋላ የተጀመረው ሶፍት አስበላ፣ ጫማ ጥፊ በላ ምናምን እየተባለ ዝም ብለው ከረባት አስረው ስለሚሮጡ ዱርዬዎች ማውራት ተጀመረ። እንትናንዩት ለምን ትምህርቱን አስከብረን ጨርሰን ስላስወጣን ማለት ነው። ጠርገን አስወጥተን ኤግዚት በር ላይ ስለቆምን ማለት ነው። አሁን በእናንተ በኩል ነው በሩ እየተንኳኳ ያለው ማለት ነው። በእናንተ በኩል ነው መግቢያ ያገኙት። በእናንተ በኩል ደግሞ ሲገቡ እናንተን እነሱን ጠርገን እንደቆምን በጣም ይቻል ነበር። በነገራችን ላይ 2-3 ውይይት በቂ ነው። ግን እንደዛ እንዳይሆን የተደረገው ምንድን ነው? እናንተ ተጠቅልላችሁ የመጣችሁበት ኮባ ነው ችግር የፈጠረው። አያችሁ፣ እናንተ ሳትሆኑ የእናንተ ማስክ ነው ችግር የነበረው። ትምህርታችሁ ኦኬ እንደዚህ ልበለው ሌሴ ሉተርና እንደዛ ተወራ ስለሆነ አሁን እንደዛ ማውራት ይቻላል። ሉተርና መካነ ኢየሱስ ነኝ እየተባለ ነው የመጣው። ኦኬ አሁን ሀሳቡት እኛ ደግሞ ሉተርና መካነ ኢየሱስን የምንሞክትበት ጉዳይ የለንም። እኛ የሉተራውያንንና የመካነ ኢየሱስን ኢሴንሻል ዶክትሪን እንቀበላለን። በተደጋጋሚ ተናግረናል። ለእኔ ሙሉ ወንጌል እንደምቀበል ነው መካነ ኢየሱስን የምቀበለው። ምንም ልዩነት የላቸውም ለእኔ መካነ ኢየሱስና ሙሉ ወንጌል። መካነ ኢየሱስም ሉተራንም የክርስቶስ ቤተክርስቲያን ናት ብዬ ነው ማምነው። ሁላችንም እንደዛ ነው የምናምነው። ሰው መካነ ኢየሱሶቹን ድቤት ልንጠራ አንችልም። የራሴን ድቤት እጠራለሁ እንዴ? ለዛ ነው እኮ እኔ መካነ ኢየሱስን ወክለን እኮ ድቤት ስናደርግ የነበረው። ትምህርቷ ልክ ነው እያለን እስከዛሬ ድረስ እናንተ ባልነበራችሁ ሰዓት የት እንደነበራችሁ አናውቅም። ስንሟገት የነበር ነው እኛ አይደለም። እኔ ትክክል ናት ቤተክርስቲያን ናት ብለን እኮ ነው ትምህርቷ እውነት ነው ብለን ነው ስንሟገት የነበረው። ስለዚህ እኛ መካነ ኢየሱስና ሉተራን ላይ ጥያቄ የለን። ጥያቄ ካለን ራሳችን ሃይማኖታችን ላይ ነው ጥያቄ ያመጣ ነው ማለት ነው። የእኛ ሃይማኖት ነው። ችግር የነበረው በዚህ ውስጥ ይሄ ማስክ ተደርጎ የተመጣው ይሄ ነው የነበረው። ስለዚህ ጥንቃቄ ያስፈልገው ነበረ። ኦኬ ማተር ኦፍ ታይም በጊዜ ብዛት ይሄ የተቆጣጠረው ነገር ይፍታታል እና ጫፉን እናገኘዋለን፣ የክሩ ጫፍ። የዛኔ ድል ማድረግ እንችላለን። ተው የተባለው ለዛ ነው። ሳይናደድ ቀርቶ አይደለም። ሁሉም እንደዚህ ኧረ እባካችሁ ቆይ ተው እየተባለ ማለት ለምን ሙሉ ወንጌልና ሉተራን ወይ ቃለ ሕይወትና መካነ ኢየሱስ እንደዛ አስመስላችሁ ስለመጣችሁ ማለት ነው። እኛ ደግሞ መካነ ኢየሱስም ሉተራንም ሃይማኖታችን ነው፣ የኛ ሃይማኖት ነው፣ የኛ እምነት ነው። እሱ ነበር ችግር የሆነው። አሁን ነገሩ እየተፍታታ ነው። ቆንጆ መጣ፣ አሁን ጥሩ መጣ ማለት ነው። ምክንያቱም ከዛ እኛ ሉተራን እኛ መካነ ኢየሱስ ከሚለው ኮንሴፕት ተወጣና የወንጌል አማኞች ጠቅላላ ልምምዳችሁ እየተባለ መምጣት ሲጀመረ ማለት ነው። አሁን ጥሩ እድል ነው ማለት ነው። አሁን ጥሩ እድል መጣለኛ ማለት ነው። ስለዚህ
ነገርኳችሁ እኮ ይሄ እኮ ሶስተኛ ሲ ክፍል እኮ ገጥመን እኮ የጠረግነውን እንትን ነው ይዛችሁ የመጣችሁት። አዲስ ነገር እኮ አላመጣችሁ። እናንተ ልዩነታችሁ ምንድነው? ከነዛ ልጆች በእውቀት በልጣችኋቸው አይደለም። እነዛ በጣም በእውቀት የተሻሉ ናቸው። የእናንተ ከባድ የነበረው ማስክ አድርጋችሁት የመጣችሁት ነበር። ለምን ማስክ ያደረጋችሁ? የእኛ ሃይማኖት ነው። እናንተን መናገር መካነ ኢየሱስን መናገር እናንተን መናገር ሉተራን መናገር እንደሆነ አርጋችሁ ፒክቸር ሰርታችሁ ስለመጣችሁ እሱ ነበር የቸገረን። ምክንያቱም የኛ ቤተክርስቲያን ነች። መካነ ኢየሱስን ምን ብለን ነው የምንወያየው? እኔ መካነ ኢየሱስ ሃይማኖቴ ነው፣ ሉተራን ሃይማኖቴ ነው፣ የምቀበለውን ነው የሚቀበሉ ማምነውን ነው የሚያምኑት። ኢሴንሻል በሆነው ነገር ላይ በሙሉ አንድ አይነት ነው። ለዛ ነው እኮ በአንድ አምብሬላ ውስጥ ያለ ነው። ለዛ አይደለም እንዴ ሃይማኖታችን ይሄ ነው መሰረታዊ እምነታችን ይሄ ነው ብለው ዶክትሪናቸውን ቁጭ አድርገው አይደለም መሪው መካነ ኢየሱስ አይደለም እንዴ? ስለዚህ ሃይማኖቴ ነው። እኔ ኢሴንሻል ያልሆኑ ጉዳዮች አሉ። ያ ኦኬ ምንም ያን ያህል የሚያጨቃጭቅ ነገር አይደለም። ኢሴንሻል ያልሆኑ ጉዳዮች ላይ በአንድ መርፌ ጫፍ ላይ ስንት መልአክ ቆሞ መደነስ ይችላል አይነት ማለት ነው። እኔ በእምነት እኔ በቃል በኩል ነው እምነት እላለሁ። አንተ መተህ አይ በሰከርመንት በኩል ሊሆን በጥምቀት በታራት ምናምን ትላለህ። ያው ቃሉን ዲናይ ሳታደርግ ማለት ነው። እንደዚህ አይነት ልዩነቶች ናቸው ያሉት። ኢሴንሻል በሆነው ነገር በሙሉ አንድ አይነት ነን። መካነ ኢየሱስ ክርስቶስ ቤተክርስቲያን ናት። ሉተራንም እንደዛ ነው። እናንተ ፈልጋችሁት ሉተራ ነው እንደዛ አይደለም። ምናምን ትቀልዳለህ አይደል? እኔ መካነ ኢየሱስ ቤቴ ነች፣ ሃይማኖቴ ነች። እንዳልኩ ሙሉ ወንጌልን እንደምቀበል እንደዛ ነው መካነ ኢየሱስን የምቀበለው። ሰው አስቸጋሪ ነው። ተጠቅላችሁ የመጣችሁበት ነገር ነው እንጂ እናንተም ይዛችሁ የመጣችሁትም ሀሳብ አልነበረም። አሁን ግን ቀይ መስመር የሚባለው ነገር ታልፏል። ቀይ መስመር የሚባለው ነገር ታልፏል። ሰዎች ጌታን እንዳትሰብኩ ተባለ፣ ዝም አለን። ጭራሽ ጌታን ያገኛችሁት ራሱ ጌታን ያላገኛችሁም ትክክል አይደላችሁም ተባለ። ከዚህ በላይ ምን እስክትሆኑ እንጠብቃለን? ጠርገን አልኩ እኮ ጠርገን አስወጥተን ኤግዚቱ ላይ ነው የቆምነው። አንድም ሰው መጥቶ የእናንተ ትምህርት ብሎ የሚሞግት የለም። አሁን መጥቶ እንትና የሚባለው ነብያችሁ ነው የሚለው እንትና የሚባለው እኮ ሶፍታስ ሰው እኛ እናውቀውም፣ እሱ ዱርዬ ነው፣ ሂድና አውራው፣ የኛ ሃይማኖት አይደለም አለን። እሱንም በቃ ተው። ከዛስ አሁን በእናንተ ታዝለው ሊመጡ ማለት ነው። እናንተ ትከሻ ላይ ወጡ። እኔ ብዙ ነገር አይዊሽ ብዙ ነገር ብናገር ግን ምላሴን ይዘኛል። ውይይቱን ኤኒዌይስ ውይይቱ ላይ አሁን ውይይቱን መቀበል ግድ ነው። አሁን ዳዊት ማለት ነው ወንጌላዊ ዳዊት ዋሬበር ውይይቱን የግድ ትቀበላለህ። ምክንያቱም አይ ጌታን ሲቀበሉ ሰዎች ኮንፌስ የምናስደርጋቸው ትክክለኛ አይደለም ብላል። ይሄ መካነ ኢየሱስንም ሉተራንንም ጨምሮ ማለት ነው። ምክንያቱም መካነ ኢየሱስና ሉተራንም ጌታን ሲቀበል ሰዎች ወደ ጌታ ሲመጡ እኛ የምናስብለውን ነው የሚያስብሉት፣ ከኛ የተለየ አይደለም የሚያስብሉት። ስለዚህ ይሄ በቀደመችው ቤተክርስቲያን የለም አይደል? ትመጣለህ አሁን ማለት ነው። ትመጣለህ፣ ውይይት ትቀበላለህ። አንድ በአንድ በቀደመችው ቤተክርስቲያን በቸርች ፋዘርስ እናየዋለን። ካልሆነ ወጥተህ ይቅር በሉኝ ዋሽቻለሁ፣ ምሕረት አድርጉልኝ ትላለህ። መካነ ኢየሱስን፣ ሉተራንን፣ ሁሉን አብያተ ክርስቲያናት ታደርጋለህ። ካለበለዚያስ ውይይቱን ትቀበላለህ። ሁለት ብቻ ነው ምርጫ ያለ። አይ ውይይቱን አልቀበልም እንደፈለኩ ደግሞ የዋሻው ምናምን እቀጥላለሁ፣ እንደዛ አይሰራም። አሁን ቢያንስ አካባቢ ያሉ ሰዎችም አይናቸው ይገለጣል። እኔ ትላንትም እንዳልኩት ነው። እኔ ሉተራን አላችሁ አካባቢያችሁ፣ ከእሱ አካባቢ ያላችሁ ሰዎች እኔ አታገልግሉም አብትታ ምናምን፣ እኔ ቢፎከስድ ብያቸዋለሁ። በማስተዋል አድርጉ ዙሪያችሁን። በቃ ቼክ ዩርሰልፍ ስታንዳችሁ የት እንደሆነ ማለት ነው። አላማችን እኛ ኦኬ ብዙ ሉተራን መካነ ኢየሱሶች ትምህርታቸውን ስለሚያውቁ ካታክሪዝሙን እንደዚህ ዋሬቨር ለነሱ ለማስተማር ነው ምናምን ጎድ እኛ እናግዛለን። እሱ ትክክል ነው፣ እሱ ጥሩ ነው። ትምህርታቸውን በትክክል ቢያውቁ እና ትክክለኛ ስታንድ ላይ ሆነው መሞገት ቢችሉ እኛ እሱን ነው የምንፈልገው። ምንም እኛ ችግር የለብንም ሳይሆን ትምህርታችን ነው። እኛ ምንም ጉዳያችን አይደለም። ዳሷኛ ስንሞግትም የኖር ነው። አይ በዚህ ተከልዬ ግን ብሎ ሌላ እንትን መስራት አይቻልም እንዴ? እኛ እንኳን አባቶች እኛ እንኳን እኮ ብዙ ደክመናል፣ ብዙ እንቅልፍ እኮ አተንበታል።
አይጠናል፣ ቀይ መስመር ታልፏል። ስለዚህ አሁን ከዚህ በኋላ ምን የማንን ጎፈሬ እናበጥራለን እንዴ? እዚህ ሚዲያ ላይ እኮ ያለ ነው እስካለን ለዚህ ነው እኮ ያለን። ስለዚህ አሁን ተጀምረዋል ማለት ነው። በነገራችን ላይ ተጀምረዋል። ነገም አይተው ከአፍ የሚወጣውን እየጠሩ ይጠሩሃል ከዚህ በኋላ ማለት ነው። እንደፈለጉ እንትን እያሉ መቀጠል አይቻልም። እዚህ እንደፈለጉ አውርቼ ምናምን አይቶልዩ ዝም ያለው ሁሉም ዝም ያለው በዚህ ምክንያት ብቻ ነው። የመጣችሁበት ማስክ አጥልቃችሁ የመጣችሁት ማስክ ኦኬ አደጋ ነበረው መጀመሪያ መጥተው ቢጋፈጧችሁ። ለምን ሰው ሌላ ነገር እንዲያስብ ስለተደረገ ማለት ነው። አሁን ግን ያ ማስክ ወልቋል አሁን። ስለዚህ ፊት ለፊት ነው። እኔ አሁን ስወያይ የምወያየው ዳዊት የምትባል ሰው ከአንተ ጋር ነው የምወያየው። የተናገርከው ነገር አለ። አንድ ቀን አይደለም የተናገርከው፣ በተደጋጋሚ ነው የተናገርከው። ሰዎች ከእስልምና ወደ ጌታ ሲመጡ ጠብቀህ ነው የተናገርከው። ናና እውነት አድርግ እና የቤተክርስቲያን አባቶች እንደዛ የቀደመችው ቤተክርስቲያን እንደዛ ነበር አሰራሯ። ምድር ከተፈጠረ ጀምሮ ከመጀመሪያው ከ100 ዓመት ጀምሮ በቤተክርስቲያን ውስጥ ተሰምተው ታይቶም አይታወቅም። ተሰምቶም ታይቶም አይታወቅም። ሰው ኮንቨርት ሲያደርግ በአፖስቶሊክ ክሪድ ነው የሚል ምድር ላይ እንደዛ አይነት ቀውስ የለም። አንድም ቀውስ የለም ካንተ በስተቀር። ስለዚህ እና የተናገርከውን እውነት አድርግ። በአፖስቶሊክ ክሪድ ኮንቨርት ያደረገ ምድር ላይ ሰው ካለ ትመጣለህ። አንድ ሰው ካለ የቤተክርስቲያን አባቶች ውስጥ አንድ ሰው ካለ የቤተክርስቲያን አባት አንድ ካለ እሱን ይዘህ ትመጣለህ። ውይይት የፈለኩትን ተናግሬ ያለው ግን ውይይት አልመጣም ብሎ መደበቅ አይቻልም። ኦልሞስት 24 ሰዓት ሊሞላው ነው። እስካሁን ሪስፖንድ አላረግም። አይቻልም። እንደዛ የፈለጉትን ብሎ መደበቅ አይቻልም። ወይ ቅርታ መጠየቅ ነው ወይ ደግሞ መጥቶ መዋየት ነው። ምክንያቱም ይሄ ማርያም ታማልላለች አታማልድም አይደለም። ኦኬ ይሄ በሰዎች ደህንነት 40 ምናምን ሚሊዮን ሰው አልዳንም እያልክ ነው። ኮንፌስ ሲያደርግ የተሳሳተ ኮንፌሽን አድርጎ ነው የመጣው እያልክ ነው። ስለዚህ ወይ ትመጣለህ፣ ታወራለህ፣ ዲቤት ታደርጋለህ። ከዛ የሆነ ቴሌቪዥን ጣቢያ ይፈልጋል 40 ምናምን ሚሊዮን ሰው በቴሌቪዥን ቀጥታ ድጋሚ ንሳ ይገባል ማለት ነው። ካልሆነ አንተ ራስህ ንሳ ትገባለህ፣ ተመርከ ጌታን ትቀበላታለህ። ወይ እኛ እንቀበላለን ወይ አንተ ትቀበላለህ። የፈለኩትን አውርቼ ግን እደበቃለሁ አይቻልም። አባት አላልኩም። አባትህን ይዘው ትመጣለህ። የቤተክርስቲያን አባት የትኛው እንዳለ አንተ ከሆነ እንዳለ ይዘህ ትመጣለህ። ማስረጃ እኔ ይዤ እመጣለሁ፣ እንወያያለን። ግን የፈለጉትን ረግጦ ሰዎችን ዲሲቭ አድርጎ ተጠራጣሪ አድርጎ ያመኑትን እምነት እንዲጠራጠሩ አድርጎ መደበቅ ግን አይቻልም። መደበቅ አይቻልም። መምጣትና መወያየት ነው። የተናገርከውን ነገር አንድ ቀን ቢሆን እኔ ላይቭ ላይ ተናግረ ነው ድንገት ነው እንደዚህ ነው ዴሊብሬትሊ በተደጋጋሚ ነው ያነሳው። ጽሁፍ ቁጭ ብለህ ጽፈህ ነው የለጠፍከው። ስለዚህ መተህ ይህንን ትምህርት እውነት ማድረግ አለብህ ማለት ነው። ዋንስ አገኝ እኔ የምናገረው እዚህ ላላችሁ ሰዎች ሪፖስት አድርጉ፣ ሂዱ፣ ማስታወቂያውን አድርሱ። ተስፋ አደርጋለሁ ትመጣለህ ብዬ ማለት ነው። ትመጣለህና ትምህርትን ትሞግታ ማስረጃን ይዘህ መተህ ትሞግታለህ ብዬ ተስፋ አደርጋለሁ። ይህንን ማድረግ ከሆነ ግን ማይመጣ ከሆነ ግን እኔ አካባቢ ላይ ያላችሁ ሰዎች ኮሽን ማድረግ ጀምራለሁ። እናንተንም ሉተራን በጣም ሪስፔክት ማድረጋችሁ ሰዎች አላችሁ። በጣም እዛ አካባቢ ያላችሁ እነ ሙሌ እነ ጆናታን ምናምን የምታነቡ የሰከነ እንትን ያላችሁ ሰዎች በደንብ ያለ እድሜያችሁ እንትን ማሰብ የምትችሉ ሰዎች አላችሁ። እኔ እናንተንም ኮሽን ማድረግ እጀምራለሁ። ወይ መጥቶ ይሞግት እናንተ ታውቁታላችሁ። አሁን እርግጠኛ ነኝ ሁላችሁም እዛ አካባቢ ያላችሁ ሰዎች ታውቁታላችሁ። የተናገረው ነገር ውሸት እንደሆነ ቢመጣ ቢሊትል እንደሚደረግ ታውቃላችሁ። ግን አንዳችሁም ይቅርታ ጠይቅ፣ ውሸት ነው የተናገርከው፣ ይሄና ይሄ አይገናኝም፣ እንዲና እንዲህ ነው ብላችሁ አላላችሁትም። ብላችሁት ከሆነ በውስጥ አይዶ ነው፣ ግን ቢያንስ ይቅርታ እንዲጠይቅ መንገር አለባችሁ። ካልሆነ መጥቶ መናገር አለበት። አለበለዚያ ግድ ሊላችሁ ይገባል። እኔ ምን የኔ ቤት የእናንተ ቤት አይደለም እንዴ? ይሄ መንግስት የእናንተ መንግስት አይደለም እንዴ? ሰው ትክክል ከየትኛውም ቦታ ሲመጣ ስህተት ከሆነ ስህተት ነው፣ መታረም አለበት። ግን በዚህ ሁኔታ አንቀጥልም። እንደፈለገ የጋለበ የመጣው ሁሉም ጥግ ይዞ ያየው በዚህ ምክንያት ነው። አይ እሱን መናገር የእሱን እንትን ማድረግ ተለጥፎ የመጣበት ነገር አደገኛ ነው። መካነ ኢየሱስን መናገር ይመስላል፣ ሉተራን መናገር ይመስላል ብሎ ነው ሁሉም ፈርቶ ጥግ ያዘው። ያው እግዚአብሔር ምስክሬ ነው። አንተ ዲቤት ከመጣህ አንተ ይህንን ዲቤት ከመጣህ ማለት ነው ከዛ በኋላ እኔ ቲክቶክ ከፍታ አትቀመጥም። አንተ ይህን ዲቤት ተቀብለህን ከመጣህ ማለት ነው
አይሽ ደግሞ ብትመጣ ማለት ነው። እና አካባቢ ያላችሁ ሰዎችም መምጣት አለበት። ይሄን ንገሩት። ሉተራውያን ተናግረሃል፣ በተደጋጋሚ ነው የተናገርከው። ሂድ ዲቤት ግባ ከኤፍሬም ጋር እና ይህንን ፕሩፍ ማድረግ አለብህ። ይህን ፕሩፍ ማድረግ ካልቻልክ ግን ይቅርታ መጠየቅ አለብህ ማለት አለባችሁ። ያላችሁ ሰዎችም ወግዬ ከዛ ኤቢ ከዛ ደግሞ ሳምዬ ኤቢን እኔ ብዙ ምክክር የምትለዋን አይቼን የገባሁት ያ ነው። ለእኔ በጣም ይከብደኛል። ለምን በደርግ ዘመን ነው ጌታን የተቀበልኩትና አማኑኤል ባፕቲስት 4 ኪሎ የነበረው ሰንበት ትምህርት ቤት ተምሬ ክርስቶስ በልቤ ገባ። ከዛ መካነ ኢየሱስ አሳደገችኝ። እኔ የአንድ ቤተሰብ አካል አሁን ይፋ እንዳለው እንደሆንን ነው የማውቀው። ባይዘዌ የሐዋርያት እምነት መግለጫም ሳንሰማ ኢቨን ኢፍ ጥምቀትንም ሳንሰማ በነ ተስፋዬ ጋቢሶ በሉተር ቤተክርስቲያን በነበረው በነ ካሌብ መዝሙር በቅዱሳን ፍቅር አብዛኛው ያን ጊዜ የመጣን ሰዎች ወደ ጌታ የመጣ ነው። ይሄ አሁን ያለው እውቀት ምንም ሳይኖረን ማለት ነው። እጅ ለእጅ ተያይዘን ያደግ ነው። ከመኝታ ቤት ሳሎን እንደመሄድ ነው። መካነ ኢየሱስ ከሙሉ ወንጌል መካነ ኢየሱስ እንግዲህ እየተሯሯጥን ያደግንባቸው እንጦጦ ቤተክርስቲያን፣ መካኒሳ፣ መካነ ኢየሱስ፣ ወንጌላዊ መኮንን ነገራ በነበሩ ጊዜና በጣም መጠንቀቅ አለብን። እነዛ አባቶች እንዴት ተቻችለው በአንዱ በዓለቱ በክርስቶስ ኢየሱስ ጉዳይ አንድ ሆነው እንዴት ሕፃኑ የሚያጠምቆም እያጠመቀ በአዋቂ ጥምቀት የሚያምን እያጠመቀ መንፈስ ቅዱስም ደግሞ በሁለቱም አብያተ ክርስቲያን በሉትራን በሉት በመካነ ኢየሱስ በሉት እኔ የሁሉም በይዘዌ ውጤት ነኝ። እንሮጥ ነበር ልጆች ሆነ እና ምንም ቤተክርስቲያን ባልነበረ ጊዜ ደግሞ መካነ ኢየሱስ ውስጥ ብዙ እኔ አሁን ይሄ የእምነት መግለጫውን በቃሌ ሁሉ አውቀዋል። በጣም ደስ የሚለኝ በአጭሩ መጽሐፍ ቅዱስ የተጻፈ እያልኩኝ እና ያን ሳናግን አሁን የምናወራውን እነዚህ ትልልቅ እውቀቶችን ሳናውቅ ግን አንድ ነበር። ምናልባት አሁንም መሬት ላይ ያለው ያ ነው። በተመሳሳይ ዝማሬ፣ በተመሳሳይ ስብከቶች፣ በተመሳሳይ አገልግሎቶች እየታነጽን እግዚአብሔር ይመስገን ዛሬ የወንጌላውያን አማኞች 40 ቢሊዮን ደርሰናል እና ምናልባት ለግለሰብ የሚሰጥ መልስ ሊኖር ይችላል እና በጣም እኔ ቲክቶክ ላይ በተለይ ቀላሉን እና ግልጽ የሆነውን ወንጌል እንዳንሰራ አጀንዳ የሆነ የሚፈጥር አጋንንት አለ። በቃ የሆነ በቃ አጀንዳ ይሰጠናል፣ ከዛ ብትንትን ያደርገናል። በተለይ ማንደራደርበት ክርስቶስ ኢየሱስን በማመን ብቻ እንግዲህ ያው ሉተር እንኳን 5ቱ ሶላዎች እንኳን የጋራ ያደርጉናል። እሱንም በኋላ ነው የሰማነው በነገራችን ላይ እና በጥንቃቄ ከዚህ በኋላ በተለይ በበጎችና በበግ መካከል የሚነሳ ሲንከባለል የመጣ ዛሬ ግን የማንፈታው ብዙ አጀንዳ አለ። በእርግጥ ግን ድነታችንን ያልነካ በእውነት እኔ በእነ ተስፋዬ ጋቢሶ መዝሙር ነው ራሴን ተንበርክኬ ያገኘሁት። አሳደገችኝ መካነ ኢየሱስ እና እያንዳንዳችን እናውቀዋለን። ይህን ትንሽ ቀደም ያልን ሰዎች ድነት ከዶክትሪንም አይጀምርም። እኔ የዳንኩ ጊዜ ስላሴ ብሎ ነገር ለረጅም ዘመን አላውቅም። ስለ ስላሴ አስተምረው እውነት ነው። ደግሞ ሐዋርያት ሥራ ላይም ብታጠኑ ወንጌል ይሰበካል፣ ይድናሉ፣ ይጠመቃሉ። በቃ ከዛ በኋላ ሐዋርያቱ በደብዳቤዎቻቸው ያንጿቸዋል፣ ያስተምሯቸዋል። ችግር ሲነሳ ይከላከሉላቸዋል። ማን ነው ስላሴን አውቆ የዳነ? ማን ነው ይሄን የእንትንን ክሪድ አውቆ ያረተው? ሁላችንም የመጣንበት እናውቃለን። እጅ ለእጅ ተያይዘን ያልቀስንበት በአደባባይ በስቴዲዮም ይሄን ልዩነት በማናቅ ሁኔታ ረጅም ዘመን ማለት ነው እና በጣም ጥንቃቄ ያስፈልጋል። በእርግጥ ግን አመፀኛና ጽንፈኛ ካለ መመገቱን አልቃወምም። ግን የሆነ
ንፋስ እየመጣ ነው ዝም ብሎ የሚበጠብጥ እና ዋናችንን አለታችንን ወንጌላችንን እንዳንሰብክ ብዙ እውቀት ሙግቶች ብቻ አይደሉ፣ ብዙ እውቀቶች በወንጌላት ላይ በብዙ እንትን ላይ እዚህ ያላችሁ ብዙ ምሁራን አላችሁ። ቁጭ ብለን ከእግሮቻችሁ ስር ቁጭ ብለን የምንማርበት ጊዜ ይናፍቀናል እና እኛ ወይም ደግሞ እዚህ ቲክቶክ ላይ ምንድነው ሲንከባለል የመጣውን ልዩነትን መልሰን አጉልተን የምንፈይደው ፋይዳ የለም። አንዱ የሚያምንበትን ይናገራል። ኦኬ እኔ እንጃ አላቅም። እንግዲህ አባቶቻችን በምን አንድነትና በምን መንፈስ አንድነት አገልግለውን ዛሬ እንዲህ ለማለት እንኳን ስንቶቻችንን አፍርተዋል። እና አንዳንድ ነገሮችን ምክክር ስለተባለ ነው ጥንቃቄ ማድረግ አለብን። ጥንቃቄ ማድረግ አለብን። ቅድም ብዙ ሲባል ነበር እና የጌታ መምጫ ቀርቦ ብዙ የወንጌል እውነት ሊነገር ሲገባ ከየት ነው ምንጩ? አንዳንድ ጊዜ እየገፋፉ ወደዚህ የሚያመጡንም እንዳሉ ማሰብ አለብን እና እወዳችኋለሁ። ሙግቱን እና ክርክሮችን እንትኖችን በአጠቃላይ መቃወሜ ግን አይደለም። ሁሉ ግን ተፈቅዷል፣ ሁሉ አይጠቅምም። አንዳንዴ ማይጠቅም ትውልድን እንግዲህ ግራ የሚያጋባ አጀንዳ ሲነሳ የበለጠ ለማራገብ እንዲመቻቸው እነዚህ ጽንፈኞችን እንጃ ኢግኖርን በማድረግ ይሁን ብቻ አላቅም። መንፈስ ቅዱስ ጥበብን ይስጠን። እያንዳንዳችን የምንናገረውን የምናደርገውን ነገር እንድናውቅ ጌታ ይርዳን። በጣም ቆም ብለን ማሰብ አለብን። ደግሞ ምን አጀንዳ ይነሳ ይሆን እላለሁ። ምን ይነሳ ይሆን ብዬ በጣም ይጨንቀኛል። በጣም ነው የምወደው የቲክቶክ አገልግሎት። በጣምም ደግሞ የተፈተንኩበትና የተጨነኩበት ጊዜዎች አሉና እንደው በቃ መናገር ስላለብን ስለምናውቅ ብቻ ሳይሆን ከዓላማ አንጻር ከግብ አንጻር ይሄ ነገር ብንቶ የምንለው ነገር የምናጠለው ነገር የወደፊቱን ነው የምለው ቢኖረን ጥሩ ነው። በተለይ በእርስ በርስ በአንዱ አለት ላይ በወንጌል ላይ ድነት በእምነት ብቻ ነው ብለን በምናምን በወንጌል አማኞች መካከል የሚነሳ ወጀብን ኮንትሮል የምናደርግበትን መንፈስ ቅዱስ እንግዲህ ለሁላችን ይርዳል ይስጠን እላለሁኝ። ተባረክ። እድሉን ስለሰጠኝ ነው እንግዲህ ያው ለምክክር ያው አሮጊት አይ ቆንጆ ነው። በጣም እኮ የሚገርመው ግን በቃ እኮ አንድ ላይ ስለኖርን አንድ የሆነ መረጃ ይመጣል። አሁን ቅድም ኤፊ ቤት መሲ እንዴ እኔ እዛ መካነ ኢየሱስ ነው የገባሁት ብላ እና አሁን ይኸው ደግሞ እንደ ወግያ አይነት ደግሞ እዛ ቤት ውስጥ ያሉ ልጆች እንዴ በየቀኑ የሚባል አይደለም ማለት ነው። እና ሳይሉም ይኸው እንግዲህ ባገኘውም ዝማሬ በነደረጀም ዝማሬ ሰው ተጠምቆ እንግዲህ ይኸውና እንግዲህ እሷ አገልጋይ ናት እንደምትዋት። ከዛም አልፎ ደግሞ ቤተሰብ አላት። በጣም የምትገርም እንግዲህ እናትም ናት። እና ግድ የላችሁ እንደ ቤተሰብ እንደገና ወደኋላ መለስ ያስፈልጋል። እንግዲህ ኤቢዬ ነው አሁን። ከኤቢ ደግሞ እንግዲህ እንሰማለን። እንግዲህ ኤቢችን ያንተ ሰዓት ነው። ከዛ ከኤቢ ኤፊ፣ ከዛ ሳምዬ፣ ከዛ ሄሉ እና ኖሃሚሻም የመጨረሻውን ተናግራ እንጨርሳለን ማለት ነው። አስቼ መጀመሪያ ሁላችሁም ሰላም ብያለሁ በድጋሜ። አሁን ጆይን ያደረጋችሁም ወግዬ ሁላችሁም እናንተን መስማት ደስ ይላል። በተለይ ወግዬ ስትናገሪ ወደኋላ እኔ እንትን ወዳለሁ አይዶን ነው ታሪክ ወዳለሁ፣ የቤተክርስቲያን ታሪክ ወዳለሁ ወደኋላ። በተለይ ያለፈው 150 ዓመት የኢትዮጵያ ቤተክርስቲያን በምን አይነት ተአምራዊ የእግዚአብሔር አሰራር እዚህ እንደደረሰች ሳነብ በቃ ዝም ብሎ ያ ማንበብ በራሱ የሚጨምርልኝ ጸጋ አለ እና በደርግ ጊዜ የነበረውን በንጉሱ ጊዜ የነበረውን ኢቭን ከዛም በፊት የነበሩ ታሪኮችን ምናምን መስማት አለብን። አዲሱ ትውልድ እኔም አዲሱ ትውልድ ባለፈው ጁላይ 40 እንዴት ነው 40 አዲሱ ትውልድ ነው አሮጌው
እሺ አስቼ ዝም አልክ ምንድን ነው? አይ እንትን እንዳልል ብዬ ነው። እኛ አዲሱ ትውልድ ነው ወይስ? እኛ እያለን አንተ ምንም ብትል ችግር የለውም ብዬ ነው። እና ታሪክን ይሄ ቤተክርስቲያን ያሳለፈችውን ነገር ማወቅ ያስፈልጋል። እያንዳንዱ ጉዞ ብዙ ታሪክ አለው እና ያንን ነገር አሁን ብዙ ሰዎች እየጻፉ ነው። በጣም ብዙ መጽሐፍ የተጻፈ ነው። በነገራችን ላይ የግለሰቦች ባዮግራፊዎች በጣም የተጻፉ ነው። ታላላቅ ሰዎች በመካነ ኢየሱስ፣ በሙሉ ወንጌል፣ በመሰረተ ክርስቶስ ከመጀመሪያ ጀምሮ ያለውን ነገር የሚያውቁ ሰዎች ቤተክርስቲያን እንዴት እዚህ ደረጃ እንደደረሰች ያ ብዙ ትምህርት የሚሰጠን ይመስለኛል እና ትንሽ ታሪክ ብናቅ ጥሩ ነው። ካሊብሬት እንድናደረግ የሚረዳ እሱ ነው። ይሄ አንዳንዴ ስሜታዊ ስንሆን ትንሽ የሚያግዘን እሱ ይመስለኛል። እኔ እንግዲህ አሁን ኤፋ መሀል ላይ ጠፍተ ስለነበረ ብዙ የተከናወኑ ነገሮች እንደነበሩ ሚስ ያደረግ ይመስለኛል። ባለፈውም እነ ኑሐሚንም ምናምን ፊት ለፊት ያገኛቸው ምናምን ስትወቅሳቸው ሰምቼ እየሳኩ ነበረ። ዛሬም እንደዛ እና ብዙ ተሞክሮ ነበረ። አንተ ጠፍተህ ነበረ። ቲክቶክ ላይ ውይይት አድርገናል። ብዙ ውይይቶች ተደርገዋል። ተመካክረናል። እዚሁ ላይቭ ላይ ገስት ቁጭ ብለን ተነጋግረናል። እዚሁ አስቼ ቤት ብዙ ጊዜ ሀሳባችን ሪፍሌክት አድርገናል። በዋትሳፕ ግሩፕ ተደዋውለን 3 ሰዓት ተኩል አውርተናል። 3 ሰዓት ተኩል ነን ስቶፕ ማለት ነው። ብዙ ጥረቶች ተደርገዋል። ይሄ የሆነበት ምክንያት ምንም የተለየ ችግር ተፈጥሮ ወይም የተለየ በጣም ነገር ሆኖ ወይም ሉትራን ወንድሞቻችን የምንወዳቸው እንዳያስተምሩ ትምህርታቸውን የሚያምኑበትን እንዳይናገሩ ምዕመኖቻቸውን ዶክትሪናቸውን ማጽኛ ትምህርታቸውን እንዳያስተምሩ ካለመፈለግ የተነሳ አይደለም። አንዳንዶች እንደዛ ፖሊቲሳይዝ ስላደረጉት እንደዛ አይደለም በፍጹም። እኛም ስናስተምረው የኖርነው ትምህርት ነው። ታውቃለህ፣ አንተም ቅድም ተናግረዋል። ኮንሰርንድ የሆንበት ምክንያት አፕሮቹ እየሄዱበት የነበረው የተወሰኑ ልጆች እየሄዱበት የነበረው መንገድ ዲስትራክቲቭ ስለሆነ ነው እና ምን ያህል ዲስትራክቲቭ እንደነበረ ብዙ ተነጋግረናል። ብዙ አውርተናል። እኔ ከአኬ ጋር የሙሉ ወንጌልን የጌታ እራት አስተምህሮ ለመጽሐፍ ቅዱስ የቀረበ ነው፣ መጽሐፍ ቅዱሳዊ ትክክል ነው ብዬ ዲቤት ሳረግ ምሽቱን ልክ አንተ እነሴና ጋር ከጸለያችሁ በኋላ እንደሆነው ፔጃቸው ላይ ሙሉ ወንጌል የሚያጠቃ ነገር የለጠፉ ልጆች ነበሩ። እዚሁ አሁን ከምን ስማቸው የምንጠራቸው ሉትራን ልጆች ጋር እኔ አኬ ጋር እየተወያየው ላቭ ለአኬ የሚሰጡ ልጆች ነበሩ። ስክሪንሻት እያደረጉ አንዳንድ ወንድሞች ይልኩልኝ ነበረ። እንግዲህ አብረናቸው ያለን በጣም የምንወዳቸው አብረን በውስጥ የምናወራ አብረን የምንማማር ሰዎች ናቸው እንደዛ የሚያደርጉ እና እነሱ እንደዛ የሚያደርጉት እኔ ከአኬ ጋር ዲስከስ በማድረግበት ጊዜ ዲስከሬጅድ እንደሆን ነው የሚመስለኝ። እኔ ሳስበው እዛው ላይ ላይቭ ቁጭ ብለን እየተወያየን ወደ 2000 ሰው የሚጠጋ ሰው እየተከታተለ እኔ ሙሉ ወንጌል አይደለሁም ግን በእኛ በፕሮቴስታንቱ በሉትራኑ ትራዲሽን በኢቫንጀሊካል ትራዲሽን ውስጥ ስለ መሰረተ ክርስቶስ ምን አገባኝ፣ ስለ ሙሉ ወንጌል ምን አገባኝ፣ ስለ መካነ ኢየሱስ ምን አገባኝ ብለን አናቅም፣ አንልም፣ ልንልም አንችልም። ምክንያቱም አብረን በአንድ አምብሬላ ውስጥ በአንድ ማዕቀፍ ውስጥ ነው ያለ ነው። አብረን ነው የምናገለግለው፣ አብረን ነው የምንኖረው። ሁላችንም የምናገለግልበት መድረካችን ነው። ኤኒዌይስ ግን እስኪ ሆኑ ፈጠን ብዬ 7 ነጥቦችን ልንገራችሁ። ለምንድን ነው የተቃወም ነው? ለምንድን ነው ተወው ያልነው? ቪዲዮቻችን እየተቆራረጡ አብዛኞቹ ቆራርጠው ከሽ ነው የሚያቀርቧቸው። እዚህ ያሉ ጥቂት ጤና ቢስ ኦርቶዶክሳውያን ናቸው። በጣም ጥቂቶች 2-3 ማይሞሉ ማለት ነው። ለምንድን እንደዛ የሚያደርጉት? እኛ እያልን ያለው ምንድን ነው? እኛ እያልን ያለነው ይሄ አፕሮች፣ ይሄ አካሄድ በዋናነት በቸርቾች መካከል ያለውን ጤናማ የሆነ ታሪካዊ የሆነ ግንኙነት ያሻክራል። ሳምበዲ ጋር ሊሆን ይችላል ወይ ከማንም ጋር ሊሆን ይችላል። እነሱን ይልቅ ከማጠናከር ይልቅ ልብ የሚያዝል የሚያዳክም በጣም
ቅድም አንድ ቃል በጣም የወደድኩት ቃል ሌም የሆነ አፕሮች ነው። ይሄን ተዋል። ከዛ ደግሞ ለሚመጡ በውጭ ላሉ ለሚድኑ በር ይዘጋል። በቃ ይሄ አፕሮች ለሚድኑ ሰዎች በር የሚከፍት አይደለም። ቅድም ሰሙ ምን ሲል ሰምታችሁት አይደል? ለመጡትም ላሉትም እንቅፋት የሚሆን ብሏል። ስለዚህ ይሄ አፕሮቹ በራሱ ሰዎች ወደኛ ህብረት እንዲመጡ እኛ ያየነውን ደስታ፣ እኛ ያየነውን ድል፣ እኛ ያየነውን መንፈሳዊ አርነት ሰዎች እንዲናፍቁት እንዲለማመዱት የሚያደርግ ሳይሆን እንደውም ወደኋላ እንዲሸሹ የሚያደርግ ነው። ይሄ ነው እንደውም በሌላ ተልኮ ነው እንዲ እነዚህ ሰዎች አሉ። ይሄ አይታያቸውም እንዴ? እንዴት ይሄ አይታያቸውም? ማለት እንደ ጋሪ ፈረስ በግራና በቀኝ አይን በኩል የሆነ የሚጋርድ ነገር ካልተገጠመል በስተቀር እኮ በግራም በቀኝም ታያለህ እኮ ታስተውላለህ እኮ። አፕሮቹ አያመጣም የጠፉትን የሚቅበዘበዙትን ባክ ያደረጉ ሰዎችን ወደ ጌታ ቤት እንደገና እንዲመለሱ የሚረዳ አይደለም። ስለዚህ አፕሮቹ በጣም ጥንቃቄ ይፈልጋል። አምስተኛ በውጭ ሊያጠቁን ለሚፈልጉ ልብ ብላችሁ አዳምጥ። በውጭ ሊያጠቁን ለሚፈልጉ ለዓመታት የፕሮቴስታንቱን የጴንጤውን ትራዲሽንና ማህበረሰብ በማወቅም ሆነ ባለማወቅ ብዙ ግፍና መከራ ስደት ሲቀሰቅሱ የነበሩ ሰዎችን ኮንሲደር እንዲያደርጉን እንዲቀበሉን ተከባብረን ተዋደን በሰላም እንድንኖር የሚረዳ ሳይሆን መሳሪያ የሚያቀብል ነው። እንደውም እኔ ባለፈው የተናገርኩት ቃል አለ። የጦር ቀጠናን ከፍቶ እንደማስደብደብ ነው የቆጠርኩት። እኔ ኑ ጦራችሁን እኛ ላይ አስፍሩና ፕሮክሲሚቲው ወደኛ ብትሆኑ ነው የሚቀላችሁ፣ መሳሪያ ትቆጥባላችሁ፣ ጊዜ ትቆጥባላችሁ ብሎ ይሄ አፕሮች ማለት ወደብን ፈቅዶ እንደማስደብደብ ነው የምቆጥረው። ለፔንቴኮስታሉ፣ ለኢቫንጀሊካሉ፣ ለፕሮቴስታንቱ ቅርብነን እኛን ተጠግታችሁ በእኛ ተሸፍናችሁ ምቱ ብሎ የመፍቀድ ያህል ነው። ይህንን በተደጋጋሚ ተናግሬያለሁ። ሌላው ደግሞ ለሉትራንና ለመካነ ኢየሱስ ዋጋ እየከፈሉ ያሉ ሰዎችን ድካም በዜሮ የሚያባዛ ነው። እነ ኤፊ፣ እነ አማን፣ እነ ቃሌ፣ እኔ እንኳ ሳልመጣ ቲክቶክ፣ በዩቲዩብ ስንቶች ለመካነ ኢየሱስ ዋጋ ከፍለዋል። ስንቶች ለሉትራን ቴዎሎጂ የኛ ማዘር ትራዲሽን ነው ብለው የኛ ሃይማኖት ነው የኛ እምነት የኛ አቋም ነው ብለው ዲቤት ገብተዋል፣ ተከራክረዋል። ዛሬ መቶ በአዲስ ምንም ሲሰራ እንዳልነበረ ምንም ሲታወቅ እንዳልነበረ ከዜሮ የሚጀምር ነገር ያለ አስመስሎ የሌላውን ልፋትና ድካም ሪኮግናይዝ ሳያደርጉ አብረው ሳይናበቡ ስንቶች ዋጋ የከፈሉበትን ለ3 ለ4 ዓመት በቲክቶክ ታሪክ እንኳን ጭራሽ በሌላ አይን ማየትና ስራቸውን አፈር ድሜ አስግጦ እንትን ማለት ምን አይነት ቃል ብጠቀም ጥሩ እንደሚሆን እኔ አላቅም። ይሄ ትክክል አይደለም። ሪኮግናይዝ መደራረግ አለብን። በጋራ ነው የኖርን ያለ ነው ያገለግል ያስተማርን ያለ ነው። እንደዚህ በጣም ሂሮ መጫወት ጀግና በቃ ሂሮ መምሰል ሂሮ መሆን በጣም እኔ ከፐርሰናሊቲ ትሬት ጋር የተያያዘ ነው ብዬ ነው ማስበው። ኢትስ ኦኬ። 7ኛ የሪፎርመሮችን ሌጋሲ ያበላሻል። የሪፎርመሮቹን ሌጋሲ የነ ሉተርን የተከፈለውን ዋጋ ሪፎርሜሽኑ ይዞት የመጣውን በረከት ኢንጆይ እያደረግ ነው፣ እየተማር ነው፣ እያጣጣም ነው፣ ዴቨሎፕ እያደረግ ነው። በትምህርት ቤትም በግልም በቸርችም በሶሻል ሚዲያም ሴሌብሬት እያደረግ ነው ያለውን የሪፎርሜሽኑ ሌጋሲ የሚያስቀጥል የሚያስከብር ሳይሆን ገደል የሚከት ነው ይህ አፕሮች። እንዴት ይህንን አንድ ሰው 30 ዓመት ቤተክርስቲያን አገልግያለሁ ወልጅ አድርሰሃለሁ እድሜው ህፃን ስለሆነ ነው እንደዚህ ሚል ምናምን ብሎ የሚናገር ሰው ማቹር አድርግ ያለው በእድሜም በትምህርት የሚል ሰው እንዴት ይህን ማስተዋል ያቅተዋል? እኔ በጣም ነው ጥያቄ የሚፈጥርብኝ ይሄ ነገር። አንዳንድ ሰዎች ኖ አንተ በየዋህነት ዝም ብለህ ስላሰብከው ነው፣ አይ ከጀርባ የሆነ ነገር አላችሁ፣ ኔቨር አይ ተልኮ ስላላችሁ ኖ። እኔ ይሄ ማስተዋል አይመስለኝም። እኔ አለማስተዋል ነው የሚመስለኝ።
በሌላ አይን አላያቸውም፣ በሌላ አይን አልጠረጥራቸውም። እነዚህ ነገሮች በደንብ አድርገን ባለፉት 2-3 ወራት ገና ነገሩ ጠረኑ የሆነ ነገር እንደ ምንድነው እንደ ፈርመንት ሲያደርግ ይሄ አሁን ቢራ ሆኖ ሳያሰክራቸው አልኮል መጠኑ አድጎ ሳያሰክራቸው ገና ምንድነው የሚባለው የጴንጤው መጠጥ በእናታችሁ አራስ የሆነ መጠጥ አለ መውደድ ገና መውደድ እያለ ቢራ ሳይሆን መውደድ ኬኔቶ እያለ ተው አልኛ አሁን በቃ አስቸጋሪ ወደ ውስኪነት ካላደገ እየተባለ ነው። እሱ መንገድ ትክክል አይደለም። መቆም ነው ያለበት፣ መስተካከል ነው ያለበት። በቃ የምንዋደድ ወንድሞች አባቶቻችን ወንጌልን ያቀኑ ሰዎች በብዙ ዋጋ መክፈል እዚህ ደረጃ ያደረሱትን መሳለቂያ መሆን የለብንም። ማስተካከል አለብን። መማማር ምንም ችግር የለውም። አሁን ብዙ ጊዜ ፋሽኑ ያለፈበት ነገር አትናገሩ። እኛ ለዚህ መልስ ሰጠናል። እኛ ስንማማር ነው እንዴ እንትን የምትሉ አትበሉ። እኛ ስንጠቃየት ነው። ሁለት ባይዘው የሚያስቁ ነገሮች ልንገራችሁ። አንደኛ እኛ ትምህርታችንን እናስተማርናል እንጂ ምናምን ምናምን። ሁለተኛ ደግሞ እኛ ስንጠቃየት ነበራችሁ። እናንተ ስትጠቁ ብዙዎች መልስ ሲመልሱ እናንተ አልነበራችሁም፣ የላችሁም። እንደውም አንዳንዶቻችሁ አልተወለዳችሁም ስንቶች ዋጋ ሲከፍሉ። ትምህርታችሁን ደግሞ እናንተ አይደላችሁም ገና ምን። አንዳንዶቻችሁ እንደውም የእናንተን ትምህርትን በደንብ አታውቁትም። ትምህርታችሁን ደግሞ እናንተ ብቻ አይደላችሁ የምታስተምሩት። ሲጀመር አታስተምሩ አልተባለ። እሱ አይደለም ፖይንቱ። ኦኬ ማስተማር ማጥቃት ነው። ምን አገባችሁ? እሺ አንድ እኔ አሁን በቃ ዛሬ መጠየቅ እንፈልገዋል ጥያቄ አለ። ስለ ሉትራን ይናገሩ፣ ስለ መካነ ኢየሱስ እኛ እንናገር አገልጋዮች ምናምን ብላችኋል። ምን አገባችሁ ታዲያ? ስለ ፔንቴኮስታሉ ትራዲሽን ኮሜንት የምትሰጡ እንዴትም አድርገን ጌታን ብናስቀብል ምን አገባህ ታዲያ? እኛ በእናንተ ጉዳይ ላይ ማያገባን ከሆነ እናንተ ምን አገባችሁ? አያስኬድም እኮ ሎጂኩ ራሱ እኮ አያስኬድም እኮ። የመረጣችሁት እኮ አፕሮች ቀኑ ሙሉ ስትናገሩ የምትሉ ስለኛ ነው፣ ስለ ራሳችሁ ትምህርት አይደለም። ስትባሉ ልናስተምር ነው። ከዛ ደግሞ ዞር ብላችሁ ደግሞ የመካነ ኢየሱስ ነፃ አውጪ ግንባር በቲክቶክ መካነ ኢየሱስ ደግሞ ነፃ የሚያወጣኝ ሰው አልፈልግም ብላለች። አጥንተው ይሄው እኔ አሁን ካሜራ ከፍቼ ፒኤችዲ ላሳያችሁ። መንፈስ ቅዱስ ላይ በመካነ ኢየሱስ የተሰራ ፒኤችዲ ትልቁ ላይ ትንሹ ላይ አድርገኝ ልልህ ነበር። ትንሹ ላይ ይኸው ዶክተር ያዕቆብ ጎዴቦ በእንግሊዝ ሀገር በጣም ሞስት ሪስፔክትድ የሆነ ዩኒቨርሲቲ ውስጥ ዶክትሪን ኦፍ ሆሊ ስፒሪት ሚል ፒኤችዲ ነው የሰራው። ይኸው ቬልማቲ ካርኬነን ማለት በፉለር በጣም በቃ ሉትራን ነው ግን ነምበር ዋን የፔንቴኮስታል ቴዎሎጂያን ነው። በነገራችን ላይ ይህ ሰው የሚባለው የማታውቁ ሰዎች በአበሻ ኦርቶዶክሱን ካቶሊኩን ኢትዮጵያዊ ሆኖ በዚህ ልክ ስላሴን የሚያስተምርም የሚረዳ ሙቀትም ያለው የለም ነው በነገራችን ላይ የሚባለው። አረ ይሄ በጣም በቃ ይሄ አሁን ፒኤችዲ በቃ ልኮልኝ ነው። እንደውም እኔ $40 ምናምን ነው ከፍላችሁ የምትገዙት። ራሱ ኢትዮጵያ ራሱ የለም ገበያ ላይ። እሱ የመጨረሻው ቻፕተር ላይ ስለ መካነ ኢየሱስ በመንፈስ ቅዱስ በካሪዝማቲክ ጉዳይ ስላላት አቋምና እንቅስቃሴ የጻፈውን አንብባችሁ እጃችሁን ባፋችሁ ነው የምትጭኑ ያለምንም ጥርጥር። ነፃ እንኳን እናውጣት የምትሉ ከሆነ መካነ ኢየሱስን አይ ነፃ ማውጣት እፈልጋለሁ የምትሉ እንኳ ከሆነ ነፃ የምታወጡበትን መንገድ ሰላማዊ አድርጉት። አምቡሽ አታድርጉ። አምቡሽ በጣም የሕፃን ልጅ ስራ ነው። አምቡሽ ማለት የሆነ ተደብቆ ጥቃት ማድረስ፣ ምስኪን ማይመልሱ፣ ማይከራከሩ፣ ዲስከስ ማያደርጉ፣ ሀሳብ ማይሰጡ፣ መጽሐፍ ቅዱስንም ታሪክንም ጠቅሰው ምላሽ ማይሰጧችሁ ሰዎች ቤትና የሆኑ ሰዎች ጋር እየሄዳችሁ ተደብቃችሁ አተኩሱ። አምቡሽ አታድርጉ። ይሄው ዲቤት መወያየት ከፈለጋችሁ ዲቤት የሚጠሩ አሉ፣ እንወያይ የሚሉ አሉ። ፊት ለፊት መጣችሁ ከእናንተም ቤት ይሁን እነሱም ቤት ይሁን በዲቤት መልክ በምንም መወያየት ነው፣ በግልጽ ማድረግ ነው እንጂ ብቅ ያላችሁ የተረሳችሁ ሲመስላችሁ የሆነ ነገር እየወረወራችሁ የሆነ ጎበዝ አትጫዋቱ። በጣም ምንም እኔ በአካዳሚያ መስፈርት እዚህ ግባ የሚባል ነገር አይደለም። የሆነ ዝም ብሎ የሆነ መነጋገሪያ የሆነ ነገር በቀን 8 ነገር መናገር ይችላሉ።
ዛሬ ኢትዮጵያ ቤተክርስቲያን የሚያስፈልጋት ሰው የሚያስፈልገው ይሄ አይደለም። ይሄ በጣም እውቀት የሚጠይቅ ነገር አይደለም። እውቀት የሚጠይቅ ችሎታ የሚጠይቅ ነገር አይደለም። ችሎታ የሚጠይቀው ዊዝደም ነው። ችሎታ የሚጠይቀው ማስተማር ነው። ችሎታ የሚጠይቀው የሰውን ህይወት መለወጥ ነው። ችሎታ የሚጠይቀው የተበላሸ ነገር ካለ ሪሰርች መስራት ነው። በል አርቲክልህን አውጣና አሳይ። በመካነ ኢየሱስ ዙሪያ ላይ የጻፍከውን አርቲክል፣ ያሳተምከውን አርቲክል፣ ቡክ ቻፕተር፣ ጆርናል አምጣ፣ ፒኤችዲን አምጣ እና በዚህ ቲክቶክ ላይ የሆነ ግርግር ስለፈጠርክ ነው ለውጥ የምታመጣው። እኛ ቤተክርስቲያን የደከመችበት ነገር ካለ በደከመው ቅጥር ጎን እንሰለፋለን። ትሬኒንግ እየተባለ ይሞከራል። ሰው ገንዘብ እያወጣት አስተማሪዎች እንልካለን። በየቸርቻችን እናገለግላለን። በባይብል ስተዲ እንሞክራለን። በሶሻል ሚዲያ በዙም እኔ ቸርች ሂስትሪ አስተምራለሁ። በሶሻል ሚዲያ ራእይን ጨርሻለሁ፣ ሮሜን ጨርሻለሁ፣ ዕብራውያንን ግማሽ አድርገናል። በቃ ይሄ ነው ስራ፣ ይሄ ነው በቃ። እንናገር ከተባለ ቸርች ሂስትሪ ላይ ድክመት አለብን ከተባለ ይኸው ዙም ከፍተን እኔ $200 በራሴ ካሽ 1 ብር ማንም ሳልጠይቅ ዙም ከፍዬ እያስተማርኩ 1 ብር ሳልጠይቅ ይኸው አሉ አብረው የሚማሩ 113 ልጆች። ስለዚህ ስራው ላይ የሰው ህይወት የሚቀይረው ቤተክርስቲያን የሚያግዘው በፈረሰው ለሚቆመው ስራ ላይ ድካም አሳይተን ጦርነት መፍጠሩና እንደ አበያ በሬ በረት ውስጥ የሆነ ሁከት መፍጠሩ ሂሮ የሚያስመስለን ከሆነ ይሄ ሪዲክለስ ነው። ይሄ በጣም ደካማ የሆነ አማራጭ ነው። ውጤት ማያመጣ ፋሽኑ ያለፈበት መጨረሻው የትም ማያደርስ ድካም ነው። ሶ ሪትሪት አድርጉ፣ ወደኋላ እዩ፣ ተመለሱና አካሄዳችሁን እዩ። እድሉ አለ፣ አሁንም ጊዜው አለ። የግል ጥላቻ ቂም መካነ ኢየሱስ ላይ ካለባችሁ በግል ፍቱ። ግለሰቦች ጋር የግል ቂም ጥላቻ ካለባችሁ በግል ፍቱ። ከዛ ውጭ ግን ብሮደር ኢቫንጀሊካል ላይ የምታደርጉት አምቡሽ ውጤት አያመጣም። እኛ እናውቀዋለን። ኤፊ ቅድም እንደው ጌታ ይባርክ በጣም ፈርቼ ነበር። ክሊርሊ መስመሯን ጥሩ አድርጎ አስምሯታል። እኛ እስካሁን ዝም ያልነው የተጠቀማችሁት ማሊያ ነው። መካነ ኢየሱስ በመካነ ኢየሱስ ምን የመጣችሁ በሉትራን በምንወዳቸው በቤታችን በምናገለግልበት። እኔ አሜሪካ ነበርኩ፣ 2 መካነ ኢየሱስ ቸርቾች አገልግያለሁ። አዲስ አበባ እኔ ያላገለገልኩበት የመካነ ኢየሱስ ቸርች በጣት ነው የሚቆጠረው። የመካነ ኢየሱስ አገልጋዮች እኔ ቸርች ያልመጡ በጣት ነው የሚቆጠሩት። እናውቃለን። ልታጣሉን የፈለጋችሁት፣ ስም ልትሰጡን የፈለጋችሁት፣ ከምንወዳት መካነ ኢየሱስ ከምንወደው የሉትራን ትራዲሽን ልታፋቱንና በጠላትነት አይል ታሳዩን የፈለጋችሁት። ግን ወንድሞች ሁሉም ነቅተዋል። ደስ ነው ያለኝ በጣም። አሁን እዚህ ዝም ብሎ በንዝላልነት መካነ ኢየሱስ ብትሆን የራሷ ጉዳይ፣ ሉተር ቢሆን የራሱ ጉዳይ ሚል የለም። እግዚአብሔር ይመስገን። አየ ማቹር ሰው አለ ማለት ነው። በቃ ማቹር አድርገናል ማለት ነው። ሶ አሁን እንትኖቹ ካርታዎቹ በሙሉ ጆከሮቹ በሙሉ እጃችሁ ላይ የሉም ማለት ነው። አሁን በምንድን ነው የምትጫወተው? በቃ ስለዚህ አሁን ወይ አካሄድህን ታስተካክላለህ ወይ ደግሞ የሚመጣውን ኮንሲኩዌንሱን እንግዲህ ምንም መቀበል ምንም ይቻላል ማለት ነው። እና እኛ ሞክረናል፣ ታግሰናል፣ አውርተናል፣ መስመራችንን አስምረናል። የምንወዳቸው የሉትራን ወንድሞቻችን አሉ። ይሄው አብረን በውስጥም በውጭም እናገለግል፣ በአካልም እናወራለን፣ እንደዋወላለን፣ በውስጥም እንጻጻፋለን። በቃ እናውቃለን። የምትታረሙ ከሆነ የምትስተካከሉ ከሆነ ራሳችሁ የምታዩ ከሆነ ከጀርባችሁ እንደ ዛር ፈረስ ተሰቅለው የሚጋልቧችሁን ሰዎች ከትከሻችሁ አስወርዳችሁ ከቀልባችሁ የምትሆኑና ወደ ቃሪቦ ምንድን ነው ያላችሁት ወደ መውደድና ወደ ውሃው ምናምን የምትመለሱ ከሆነ ዳትስ ኦኬ። አይ ወደዛ ወደ ዋናው ወደ ጀጀባውና ወደ አረፋውን የምንሄዱ ካላችሁ መንገዱን ጨርቅ ያርግላችሁ።